ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ዶክተር ደቻሳ አበበ ከሰሞኑ ለንባብ ካበቁት ዳግማዊ ምኒልክና የታሪክ ፖለቲካ ከተሰኘው መጽሐፋቸው ላይ ከአፄ ቴዎድሮስ ሕልፈት በኋላ ኢትዮጵያን ለማስተዳደር ፍጥጫ ውስጥ የገቡትን የሶስት ንጉሶች አስደናቂ ታሪክና አፄ ምኒልክ ይህንን ፍጥጫ ያለፉበትን እልህ አስጨራሽ ተጋድሎና በሳል ፖለቲካዊ ስትራቴጂያቸው እንዴት ዙፋኑን እንዲጨብጡ እንዳገዛቸው ጥዑም በሆነ ከዚህ በፊት ሰምተን በማናውቀው መንገድ አሱቦ የከተበልንን ወደ እናንተ ልናደርስ ወደድን። ዶክተር ደቻሳ ከዚህ ቀደም ጎበና፣ ወታደራዊና ፖለቲካዊ ህይወት፣ አፍሪካ ከቅኝ ግዛት ወደ ነጻነት፣ ከኦሮሚያ ሪፐብሊክ እስከ ኩሻዊት ኢትዮጵያ የተሰኙ የታሪክ ምርምር ስራዎችን ለንባብ አብቅተዋል። በስራዎቻቸውም ታሪክ በርካታ ማንጸሪያዎችን በመጠቀም በቅን ልቦና መዘገብ ያለበት መሆኑን በማስረዳት ታሪክ እንዴት እንደሚዘገብ፣ እንዴት እንደሚጠና፣ እንዴት እንደሚተረክ፣ እንዴት እንደሚተነተን፣ ማንጸሪያው ምን እንደሆነ አላባውያኑን ፈትፍቶ በማስረዳት እጃችንን ይዘው ሀ ለ እያሉ እያስተማሩን ያሉ ታላቅ የታሪክ ሊቅ መሆናቸውን አሳይተዋል። የአማርኛ መጽሐፍት ዝግጅት ክፍል ዶክተር ደቻሳ አበበ የታሪክ ዲዮጋናችን በመሆን በቀትር ፋኖስ ይዘው እውነተኛውን ታሪካችንን እያፋለጉን ይገኛሉና ለእኚህ ታላቅ የታሪክ ሊቅ ያለውን ከፍ ያለ አድናቆትና ክብር ለመግለጽ ይወዳል። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ምኒልክ በሰሜን ሸዋ በደብረ ብርሃን ከተማ በስተሰሜን ምዕራብ አቅጣጫ በ12 ኪሎ ሜትር ርቀት ላይ በምትገኝ አንጎለላ ኪዳነ ምህረት እንቁላል ኮሶ በምትባል መንደር ነሐሴ 12 ቀን 1836 ዓ.ም ለእናቱም ለአባቱም የብቻ ልጅ ሆኖ ተወለደ። የሕፃንነት ዓመታትን ከዋናው ከተማና ቤተ መንግሥት አንኮበር አካባቢ ይልቅ በሁለተኛዋ ከተማ አንጎለላ ምናልባትም ሰወር ያለ ሰፈር ውስጥ ያደገ ይመስላል። ስለ ሸዋ መሪዎች ጥልቀት ያለው ታሪክ ማንሳት የሚወደው ህሩይ ወልደ ሥላሴ ጠምቄ በምትባል መንደር አደጉ ይለናል። ህሩይ ወልደ ሥላሴ የኢትዮጵያ ታሪክ ከንግሥተ ሳባ እስከ ታላቁ የአድዋ ድል በተሰኘው መጽሐፋቸው አንጎለላ ኪዳነ ምህረት ክርስትና ካስነሱት በኋላ በሁለት ተጓዳኝ ምክንያቶች የመደበቅ ያክል ወደ ተባለችው መንደር ተወስዶ እንዲያድግ መደረጉ የሚገርም አይሆንም። የመጀመሪያው ምክንያት የሳህለ ሥላሴ የበኩር ልጅ ኃይለ መለኮት ከናቱ አገልጋይ ልጅ መወለዱ በአደባባይ ሲነገር ለክብሩ ብዙም የሚመጥን ስላልሆነ ወሬውንም ለማረሳሳት ከዓይን እንዲርቅ መደረጉ ሲሆን፣ ሁለተኛው ምክንያት ደግሞ ምንም እንኳን ከአገልጋይ ቢወለድም አድጎ የስልጣን ተቀናቃኝ መሆኑ ስለማይቀር ጠላት ይኖርበታልና በተለመደው የቤተ መንግሥት አካባቢ መገዳደል ወይም መመራረዝ አደጋን እንዳያጋጥመው ይሆናል ይለናል ጳውሎስ ኞኞ ዳግማዊ አፄ ምኒልክ በተሰኘው ስራው። ይህ አስተሳሰብ ከምኒልክ እድገት በኋላ የተወለዱት የምኒልክ ልጅና የልጅ ልጅ የሆኑት ልጆችና ሌሎችም በጨቅላነታቸው በድንገት የሚሞቱት ወይም የተቀጠፉት በተፈጥሮ ሞት ብቻ ነው ብሎ መውሰድ የዘመኑን የፖለቲካ ሹክቻና ተንኮል ካለመረዳት ይሆናል። ያም ሆነ ይህ ለምኒልክ በተለይም ለአባቱ የብቻ ልጅ መሆኑ ቢያንስ ቤተሰባዊ የስልጣን ፉክክር ወይም ፍትጊያውን ሳያቀልለት አልቀረም። ከመደበኛ ጋብቻ የተወለደ ወንድም ቢኖረው ኖሮ ምናልባትም የስልጣን ፍላጎቱ የዚያን ያክል ጠንካራ ላይሆን ይችላል። የተፈሪ ወይም ኃይለ ሥላሴ ታላቅ ወንድም የይልማ መኮንን አይነት የእውቅና ደረጃ ላይ ብቻ የመቅረት ዕድልም ሊኖረው ይችል ነበር። በእርግጥ ምኒልክ በጥሩ ዕድሜ ላይ ከነበሩት ካጎቶቹ ይልቅ ያጎቱ ልጅ የሆነው መሸሻ ሰይፉ ሊፈታተነው ሞክሮ እንደነበር አይዘነጋም። ከቤተሰባዊ የስልጣን ፉክክር ይልቅ ከሸዋ ውጪ ያለው የፖለቲካ ኃይል የልጅነት ፈተናውን አብዝቶበት ነበር ማለት ይቻላል። ለሀገራዊው ዙፋን የተጓዘውንም መንገድ ለግማሽ ክፍለ ዘመን ያክል አርዝሞበታል። ይህ የፖለቲካ ስልጣን ሹክቻ በማህበረሰቡ ዘንድ የነበረውን የመፈራራትና የጠላትነት ደረጃ በጣም ከፍ ያለ እንዲሆን አድርጎታል። በዚህ ወቅት በምኒልክ የልጅነት አእምሮ ውስጥ ትልቅ የሚያስፈራ ጠላት ከሰሜን በኩል የሚመጣው የአማርኛ ተናጋሪው ኃይል እንጂ አጠገቡ ያለው በፖለቲከኞች ተጋኖ የሚነገረው ኦሮምኛ ተናጋሪው አልነበረም። የ10 የ11 ዓመት ልጅ ሆኖ እንኳን
አባቱ ሞቶ በጦርነት ግጭት ውስጥ ወዲህ ወዲያ ሲሸሹ በነበሩበት ጊዜ ወደ ቴዎድሮስ እንግባ ወይስ ወደ ኦሮሞ እንግባ ሲሉት ሩቅ ያለውን ቴዎድሮስን ሳይሆን አጠገቡ ያለውን ኦሮሞን በመምረጥ ወደ ኦሮሞ እንግባ ነው ያለው። ይህንንም ጳውሎስ ኞኞ በመጽሐፉ ጠቅሶታል። ሽማግሌ አሳዳጊዎቹና አማካሪዎቹ አባብለው አሳምነው ወደ ቴዎድሮስ ወሰዱት እንጂ። ይኸው ጸሐፊ በሌላ ሥራው በሰፊው እንደገለጸው ምኒልክ ከመቅደላ ግዞት አምልጦ ሸዋ ከገባ በኋላም ቢሆን ለማስገበር እንኳን ሲመረጥ እንደ ትልቅ ስጋት ያየውና በመጀመሪያ እናስገብር ያለው ወደ ሰሜን ያለውን እንጂ ኦሮሞን አልነበረም። አሁንም ሽማግሌዎቹ ወደ ሰሜን ምን አለ? ሀብት ያለው ወደዚህ ነው፣ ይህንን እናስገብር ብለው ትኩረቱን ወደ ኦሮሞ እንዲያደርግ ሲሟገቱ እንደነበር ይታወቃል። በሸዋ ብሎም በምኒልክ የፖለቲካ ገጠመኞች ጠላትነት በትልቁ የተቆራኘው ከፖለቲካ ስልጣን ጋር እንጂ ከማንነት ጋር አልነበረም። በጊዜው የነበሩት ሁሉም የሸዋ ቤተ መንግሥት ሰዎች በስልጣን ሲጣሉ ሄደው የሚደበቁት ወይም የሚጠለሉት ከአማራው ዘንድ ሳይሆን አጠገባቸው ከነበረው ኦሮሞ ዘንድ ነበር። የምኒልክ አጎቶች የነበሩት ሰይፉና መርዕድ ኃይሌ ሌሎችም በዚህ የስልጣን ንትርካቸው ወቅት እንደ ወዳጃቸው እየተሸሸጉ ክፉ ጊዜያቸውን የሚያሳልፉት ከአማራው ዘንድ ሳይሆን ከኦሮሞ ዘንድ ነበር። ወደ ዋናው ነጥባችን ስንመለስ ምኒልክ በተወለደ በ11 ዓመቱ የፖለቲካ እስረኛ ሆኖ ወደ መቅደላ አምባ ተወስዷል። ወደ 10 ዓመት ለሚሆን ጊዜ በቁም እስረኝነት ወይም በግዞተኝነት በመቅደላ አምባ አሳልፏል። አንድ የማይካደው ነገር ይህን የልጅነት የመቅደላ የእስር ጊዜውን በአሳሪው ቸርነትና መልካም ፈቃድም ሊሆን ይችላል እንደ ትልቅ የፖለቲካ ትምህርት ቤት ተጠቅሞበት በሳልና ዘመኑን የዋጀ የፖለቲካ ሰው ሆኖ ወጥቷል። ምናልባትም በነበረው ሰፊ የእረፍት ጊዜ ከዘመድ አዝማዶቹ እናቱና አጎቱን ጨምሮ ልምድ ካላቸው የአባቱና የአያቱ ባለሟሎች ብሎም በርካታ የውጭ ዜጎች ጋር በመታሰሩ ወይም በመጋዙ መቅደላ ላይ ትምህርት ቤት የሆነለት ይመስላል። ከዘመድ አዝማዶቹና ልምድ ካላቸው የአባቱና የአያቱ ባለሟሎች ባህላዊውን የአስተዳደር ስርዓት እንዳሳሪው ንጉሠ ነገሥት ችኩል ተናዳጅና ብሶተኛ ሳይሆን ትዕግስተኛና ወታደራዊ ጉልበቱን በደንብ ማመዛዘን የሚችል ወደ ዙፋን የሚደረገውን ጉዞ ከነማን ጋር መጓዝ እንዳለበት የሚያውቅና ትክክለኛ አብሮ ተሸጋሪ ብሎም ታማኝ ፖለቲካዊና ወታደራዊ ብቃት ያላቸውን ሰዎች መመልመል እንዲችል በደንብ ሳይኮተኩተው አልቀረም። እንደ አንዳንድ መረጃዎች እንዲያውም ለቴዎድሮስ አማቱና እስረኛው ከነበረው ደጃቹቤ ኃይለ ማርያም ዘንድ ከአለማየሁ ጋር በመሆን ባህላዊውን የአስተዳደር ትምህርት እንዲማሩ ተመቻችቶላቸው ነበር። የሰሜኑ ገዢ የነበረው ውቤና ምኒልክ የቴዎድሮስ እስረኞች ቢሆኑም አማቾቻቸውም ነበሩ። ውቤ ያለማየሁ ቴዎድሮስ እናት የሆነችው የጥሩ ወርቅ አባት ሲሆን ለአለማየሁ ደግሞ አያቱ ነው። ስለዚህ ውቤ እስረኛ ቢሆንም የልጅ ልጁን እንዲያሰለጥን ኃላፊነት ተሰጥቶት ነበር ማለት እንችላለን። ይህንን ዕድል ከሌላ የወለዳት ልትሆን ትችላለች አልጣሽ የተባለች የቴዎድሮስ ልጅ የተዳረችለት የአማች እስረኛ ምኒልክም እንዲጠቀም ተደርጓል። አለማየሁ የምኒልክ ታናሽ ቢሆንም አብሮት እንዲውልና እንዲማር ሳይደረግ አልቀረም። በእርግጥ ካለማየሁ ይልቅ መሸሻ የሚባል የቴዎድሮስ ልጅ የምኒልክ የዕድሜ ኩያው ስለነበር ጊዜውን ከእርሱ ጋር ያሳልፍ እንደነበረም የጻፉ ባለሙያዎች አሉ። ሃሮልድ ማርክስም ከተለያዩ የሚስዮን ጽሑፎች ባገኘው መረጃ ላይ በመመርኮዝ ስለ ምኒልክ በቴዎድሮስ ዘንድ የነበረውን የግዞት ጊዜ እንደሚከተለው ይገልጿል። አጼ ምኒልክ ቴዎድሮስን በገዢነታቸው የተከተሉትን አምባገነንነት በተለይም ደግሞ ሙስሊሞችን እንዴት አስከፍተው እንደነበርና በዚህ የተነሳ በሳቸው የስልጣን ዘመን ወሎ የቱን ያህል ለአገዛዙ አስቸጋሪ ሆኖ እንደቆየች በሚገባ አስተውለዋል። ምኒልክም ራሱ ከአጼ ቴዎድሮስ የነበረበትን የግዞት ጊዜ የተማረበት እንደሆነ በውስጥ ውይይታቸው ለአባ ማስያስ የሕዝቡን ስሜት ልጠብቅ ብዬ እንጂ እንደ ራሴማ ቢሆን ለብቻዬ ሄጄ አልቅሼም የሚወጣልኝ አይመስለኝም፣ ያስተማሩኝን የቅርብ ሰው ነው ያጣሁት በማለት ገልጿል። ከውጮቹ ዜጎች ደግሞ እንደ ደራሽ ውሃና እንደ ዶፍ ዝናብ እያስገመገመ ወደ አፍሪካ የመጣውን የኢንዱስትሪ አብዮት ውጤት ችላ ብሎ ከመመልከት ይልቅ ተቀብሎ ለስልጣን መንገዱን ማሳጠሪያና በዙፋኑ ላይ ለመደላደያ እንዲሆን አድርጎ መጠቀምን የተማረበት ጊዜ ይመስላል። ስለዚህ መቅደላ አምባ ለምኒልክ የመካከለኛው ዘመን የግሼን አምባ በቤተ ክህነቱ ዕውቀታቸው ሊቃውንት ሆነው እንደሚወጡት ልዑላን ወይም ነገሥታት ሳይሆን በፖለቲካ ዕውቀቱ በስሎ የወጣበት ትምህርት ቤት ናት ልንል እንችላለን። የፖለቲካ ስልቱን ወይም ረጅም መንገዱን እንዴት እንደሚሄድበት ጠላቶቹ የተገነዘቡት ምኒልክ ሁሉን ካጠናቀቀ በኋላ ይመስላል።
ለዚህም ሳይሆን ይቀራል ከሸዋ ውጭ ያሉት ተቀናቃኞቹ ወይም የስልጣን ተፎካካሪዎቹ ሸዋና ውስጥ ለውስጥ ያሉት አድናቂዎቹ ደግሞ በአዝማሪ አንደበት የሚከተለውን አድናቆት ችረውታል። እንታገል ይላል ጉልበቱን ያመነ መጣል እንዳንተ ነው እያመነመነ። የ21 ዓመቱ ወጣቱ ምኒልክ ከመቅደላ አምልጦ በየኬላው ያጋጠሙትን መለስተኛ መሰናክሎች ወይም ግጭቶች ተአምር በሚመስል መልኩ አልፏቸው ወይም አሸንፏቸው ሸዋ አንኮበር ከአባቱ ከተማ ገባ። ከሸዋ ከትውልድ አካባቢው እንደገባ የመጀመሪያ ተግባሩ የነበረው ቢያንስ በሸዋ ደረጃ የፖለቲካ ስልጣኑን ማደላደልና ግብር መሰብሰብ መቻል ነበር። ሸዋ ውስጥ በሆታና በእልልታ የተቀበሉትን ብቻ ሳይሆን ከሸዋ ውጪ ከመቅደላና ከሌሎች ሰሜናዊ የሀገሪቱ ክፍሎች አብረውት የመጡትንም ውለው አድረው የደረሱትንም በተለይም ወጣቶች የዕድሜ ተቀራራቢዎቹ ተከታዮቹን በተለምዶ ጎንደሬ ለሚባሉት ማደሪያ ወይም መተዳደሪያ ማደላደል ነበረበት። ማርከስም እንዲህ የሚለው ለዚያ ይመስላል። ምኒልክ በአፄ ቴዎድሮስ ቤተ መንግሥት ሳሉ አብረዋቸው እስከ ለተሞታቸው የዘለቁ ጓደኞችን ያፈሩ ሲሆን ከነዚህ መካከል በግንባር ቀደምነት የሚጠቀሱት ልጅ ወሌ የተባሉት የአንድ ትልቅ የየጁ ቤተሰብ አባልና የአፄ ምኒልክ የመጨረሻ ሚስት ማለትም የጣይቱ ብጡል ወንድም ናቸው። ለተጠቀሱት የማደላደል ተግባራት ደግሞ ትላልቆቹ የአባቱና የአያቱ ልምድ ያላቸው ባለሟሎች እየመከሩትም እየተጫኑትም እሱን እንዳውራ ወስደው የሸዋን የፖለቲካ ስልጣን ቢያንስ ከነበረበት የድህረ ቴዎድሮስ ምስቅልቅል ወደ ተረጋጋ ሁኔታ መመለስ ነበረባቸው። አድርገውታልም። ይህን ተግባር ከ1857 ክረምት ወይም 1858 መስከረም ጀምሮ ለተወሰኑ ዓመታት እየሰሩ ቆይተው የቴዎድሮስን የመጨረሻ ዓመታት ውጥረትና ተከትሎም ሞት ምክንያት በነበረው ክፍተት በሚመስለው ጊዜ ራሳቸውን ለንጉሠ ነገሥትነት ካጩት 3 ሰዎች ምኒልክ አንዱ ሆኖ ብቅ አለ። አንድ በግልጽ የሚታወቅ ነገር ቢኖር ምኒልክን ቀብቶ ንጉሠ ነገሥት ያሰኘው ጳጳስ ወይም እጨጌ አልነበረም። ከሱ ቀድመው የንጉሠ ነገሥቱነቱን ቦታ በተግባር የተቆናጠጡት ጎበዜ ገብረ መድኅን በእጨጌ፣ ካሳ ምርጫ ደግሞ በአቡን ተቀብተው ነበር። የመጀመሪያው አፄ ተክለ ጊዮርጊስ፣ ሁለተኛው ዮሐንስ በሚል የዙፋን ስም። ምኒልክ ግን ሥርዓቱን ሳያሟላ ራሱን ንጉሠ ነገሥት አስብሎ የነበረው የሕዝቡን የልብ ትርታ ወይም የፖለቲካ ትኩሳት ለመለካት ከሁሉም በይበልጥ ደግሞ ለዓለም አቀፍ ዕውቅናና ግንኙነት በመጣደፍ ነበር። እውነተኛውን ንጉሠ ነገሥትነት የተጎናጸፈው ግን ለሌላ 20 ዓመታት ያለመታከት ከለፋና ከሰራ በኋላ ነበር። በእነዚህ በድህረ ቴዎድሮስ ልፈት ዓመታት ከአውሮፓ መንግስታት ለመላላክ የሞከረው ራሱን ንጉሠ ነገሥት እያለ ነበር። ነገር ግን የዋግሹም ጎበዜ ገብረ መድኅንና የትግራዩ ካሳ ምርጫ ለበላይነቱ መጀመሪያ ባደረጉት ግጥሚያ ካሳ የህቱም ባል ራሱን ንጉሠ ነገሥት ተክለ ጊዮርጊስ ያሰኘውን አሸንፎ ንጉሠ ነገሥት ዮሐንስ አራተኛ ተብሎ በ1864 ነገሰ። ምኒልክ እዚህ ጋር ቀጥሎም ከዮሐንስ ጋር እንደሚያደርገው ሁሉ ተክለ ጊዮርጊስ ንጉሠ ነገሥትነቴን ተቀበል ሲለውና ይለይልን ሳይለው እሺ ብሎ የዓመት ግብርም ልኮ በተራዛሚም ቢሆን በጋብቻ ተሳስሮ ያለ ኪሳራ ወቅቱን አሳለፈው። ይህ ጋብቻ የተክለ ጊዮርጊስ ወንድም የእናቱ የብቻ ልጅ ከሆነው ኃይሉ ወልደ ኪሮስና የምኒልክ ያጎቱ ልጅ የሆነችዋን ተሰሜ ዳርጌን በማጋባት ነበር። የኋለኛው ከሁለቱ ቤተሰብ በመወለዱ በአፄ ኃይለ ሥላሴ ዘመን ከንጉሣዊ ቤተሰብ በጣም ተሰሚነት የነበረው ራስ ካሳ ኃይሉ የዚህ ጋብቻ ውጤት ይመስላል። ሰላሌም በዳርጌ ምክንያት፣ ላስታም በኃይሉ ምክንያት በካሳ ግዛትነት የሚታወቁ ነበሩ። ከተክለ ጊዮርጊስ ሞት በኋላም በነበሩት ዓመታት የንጉሠ ነገሥትነት ማዕረጉን እንደያዘ በሸዋና በከፊል ወሎ ሲንቀሳቀስ የነበረው ምኒልክ ዮሐንስ ወደ ወሎና ሸዋ ዘልቆ ሲመጣ እንደ ጎበዜ ገብረ መድኅን ይለይልን ወደሚለው ሳይሄድ አቅሙን አመዛዝኖ በመጋቢት 1870 ዓ.ም በልቼ ስምምነት ሸብረክ ብሎ ከዮሐንስ የመጣውን ናዳ ማሳለፉ ይታወሳል። በሃይማኖታዊ ጉዳይም የንጉሠ ነገሥቱን አስተምህሮ በተመሳሳይ ዓመት በቦሩ ሜዳ ጉባኤ ተቀብሎ የተወረወረበትን ቅዝምዝም ሁሉ ሸብረክ ብሎ ያለ ኪሳራ ማሳለፍ ቻለ። ይህ ፖለቲካዊ እርምጃ በምኒልክ ወታደሮችና መኮንኖች ጭንቅ ሆኖባቸው ብዙ ባይወዱለትም እንዴት ያለ የጭንቅ መንገድ አሻቅቦ ወጥቶ ቁልቁል መውረድ እያሉ ቢያሸሙሩም ንጉሠ ሸዋ ብቻ መባሉን ተቀብሎ አደግድጎ ከዮሐንስ ፊት ሲቀርብ ወታደሮቹ አሁንም እየተቆጩ ቢሆን ተከናነብ ባይሆን አጣፋው ማደግደግ አይሆንም እንዳንተላለሰው ቢሉትም አሜን ብሎ ስለተቀበለ ለቁጥር የሚቸግር ግብር እንዲከፍል ተጣለበት።
አብዛኞቹ የሃሮልድ ማርከስ የታሪክ ማስረጃዎች የቅድመ አድዋ የውጭ ዜጋ ከሆኑ በአንጻራዊነት ምኒልክን ከሚደግፉና ዮሐንስንና ተክለ ጊዮርጊስን ከሚያጣጥሉ ሰዎች የተሰበሰቡ ስለሆኑ ምኒልክ ቴዎድሮስ እንደሞተ ወዲያው ንጉሠ ነገሥት የመሆን ዕድል ያለው በሰራው ስትራቴጂካዊ ስህተት ሳይሆን ቀረ የሚል ስሜት ያለው መረጃ አስቀምጠዋል። በተለይ በዮሐንስ ከሀገር የተባረሩት አባ ማስያስ ምኒልክ በአደባባይ የሕዝቡን ስሜት ለመጠበቅ በቴዎድሮስ ሞት ምክንያት ደስታና ፌሽታ ቢያስደርጉም በር ዘግተው አባቴ አባቴ የአባቴ ምትክ ብለው አምርረው እንዳለቀሱና ከእንግሊዝ ወግነው ቴዎድሮስን ለመውጋት ወይ ለእንግሊዝ ሙሉ ድጋፍ ለመስጠት ዝግጁ እንዳልሆኑ በቁጭት ይናገራሉ። ከእንግሊዛውያኑ ጋር ብተባበር ኖሮ ከድሉ በኋላ በመቅደላ ያለውን ምሽግ እንዳስተዳድር ኃላፊነት በተሰጠኝ ነበር። ብዙ ጠመንጃና መድፍን ባሸከሙኝ ነበር። ከዚያም በላይ በድል አድራጊዎቹና በሕዝቡ በቀጥታ ወደ አጼነት በተሸጋገርኩም ነበር። አሁን ግን ሁሉም አምልጧል። ለእኔ በሚገባኝ ዙፋን ላይ ምናልባትም ሌላ ንጉሥ ተመርጦ ይቀመጣል እና ታዲያ አባቴ እኔ ያላዘንኩና ያልተከፋው ማን ይከፋ ብሎ እንደተናገረ ይገልጻሉ። ምኒልክ ንጉሠ ነገሥት መሆን አለመቻሉ ብቻ ሳይሆን የተጣለበትም ከፍተኛ መጠን ያለው ግብር የሚያስቆጭና የሚያስከፋ ሳይሆንበት አይቀርም። ስለዚህ የተጣለበትን ሰፊ ግብር ለመክፈልም የራሱንም ግዛት ለማስተዳደር ከ1872 ዓ.ም አካባቢ ጀምሮ በመጀመሪያ በቅርብ ወይም አጠገቡ ያለውን የግዛቱን ዋነኛ ሀብት መሬትና ከመሬት ጋር የተያዙ ንብረቶች ተቆጥረውና ተለክተው እንዲታወቁ አደረገ። ምኒልክ ከዚህ በተጨማሪ በዙሪያው ያሉትን ያቀርባል፣ ቅሬታን ያርቃል ብሎ ያሰበው ጉዳይ ከቴዎድሮስ መንገድ በተቃራኒው ሃይማኖታዊ መቻቻልን ለመፍጠር ያደረገው ጥረት ሲሆን ይህ እርምጃው በሸዋ ክርስቲያኖች ዘንድ ተቀባይነት እንዲያገኝ ረድቶት ነበር። ሙስሊሞችንና ሌሎች ከክርስትና እምነት ውጪ ይከተሉ የነበሩ ኦሮሞዎችንም ለማቅረብ ረድቶት ነበር። ይህ በእርግጥ ለዮሐንስ ከመገበሩ በፊት እንጂ ከዚያ በኋላማ ንጉሠ ነገሥቱ ከሱ አስተምሮት ውጪ ያሉት ላይ እርምጃ እንዲወስድ ያስገደደው ይመስላል። ቀደም ብሎ የነበረው የምኒልክ ፖሊሲ ግን በውጪ ሰዎች ምልከታ ሲታይ በሸዋ ግዛት ውስጥ ማንኛውም ሃይማኖታዊ ክርክር የተከለከለ ሲሆን ማንም ሰው የመሰለውን እምነት ማራመድ ይችላል። ማንኛውም ሃይማኖታዊ ውዝግብን ያስነሳ ቄስ በሞት ይቀጣል። እንደሚታወቀው ዮሐንስ እንደዚህ አይነት የሃይማኖት ልዩነቶችን የሚያስተናግድ ፖሊሲ አልነበረውም። ቢሆንለት በግዛቱ ሁሉ ወጥ የሆነ እምነት፣ አንድ አይነት ሥርዓት ብቻ እንዲኖር ፍላጎት ነበረው። ፈልጎም አልተወም። እሱ ከያዘው የሃይማኖት መንገድ ውጪ ባሉት ላይ ከ1870 የቦሩ ሜዳ ጉባኤ በኋላ እርምጃ ወሰደ። ዮሐንስ በሙስሊሞችና ሚስዮኖች ላይ በዚህ ልክ ለምን ጨከነ ቢባል ከመለኮታዊ የጽድቅና ኩነኔ ወይም ትክክለኛው ይሄኛው ሃይማኖት ነው ወይም ይሄኛው አስተምሮት ነው ከሚለው አይመስልም። ይልቅስ በየጊዜው እየተነሳ ሕዝቡን የሚያምሰውን የአስተምሮት ንትርክና ብሎም ግጭትን አስወግዶ ሁሉም አንድ ሆኖ በዚህ በኩል ያለውን የቤት ሥራ እንዲቀንስለት ይመስላል። እስልምናንም በሚመለከት ካስተምሮቱ ትክክለኝነትና ስህተትነት ይልቅ ሙሉ በሙሉ በሚባል ደረጃ ሙስሊም በነበረው የወሎ የፖለቲካ ቁመና ምክንያት ይመስላል። ወሎ ምን ያክል ለቴዎድሮስ አስተዳደር ፈተና እንደነበርና የውድቀት መንገዱንም እንዳፋጠነው ለዮሐንስ የተሰወረ አይመስልም። ስለዚህ እነሱን ወደ ራስ ሃይማኖት ማምጣት የልዩነት ምክንያቶችን መቀነስ የፖለቲካ የቤት ሥራውንም እንደሚቀንስለት አስቦ ይሆናል። እንዲያ ካልሆነ በስተቀር ከእስልምና እምነት ተከታዮች ጋር ለመኖር ያን ያክል ችግር ሆኖበት አይመስልም። ምክንያቱም በሽፍትነት ጊዜው በርካታ ዓመታትን ከአፋሮች ጋር አሳልፎ ልጃቸውንም አግብቶ ወይም አስጠምቆ አርአያ ሥላሴ የሚባል የዘውዲቱ ምኒልክ ባል የሚሆነውን ልጅ ወልዷል። ይባስ ብሎ እስካሁን ድረስ በትክክል መልስ ያልተገኘለት የሚመስለው የማህተሙ ጉዳይ ነው። ተክለ ጻድቅ የአፄ ዮሐንስ ማህተም ነው ብሎ ባስቀመጠልን በመጽሐፍ ውስጥ ከደብዳቤዎቹ ራስጌ ላይ የተመቱት ማህተሞች ነገደ እስማኤል ይላሉ። በተለመደው የኢትዮጵያ ነገሥታት ራስን የመግለጽ ትውፊት ውስጥ ነገደ ይሁዳ የሚል ነበር እንጂ ነገደ እስማኤል የሚል አልነበረም። ታዲያ ዮሐንስ በመጽሐፍ ቅዱሳዊ ትውፊት ከሚታወቁት ከነዚህ ከሁለቱ የአብርሃም ልጆች የዘር ሐረግ ይስሐቅና እስማኤል ከሚስቶቹም ዘርፍ ሳራና አጋር ወይም ሴቶቹ ከተገኙበት ሕዝቦች ከእስራኤላውያን ይልቅ አረቦችን የመረጠው ለምንድን ነው የሚለው ጥያቄ ማህተሙ ትክክለኛ ከሆነ ሌላ ምርምር የሚፈልግ ጉዳይ ነው። ነገደ እስማኤል ማለቱ ብቻ ሳይሆን ከግዕዝ ጽሑፉ በስተግራ የተጻፈው የውጭ ቋንቋ አረብኛ ይመስላል። ይህ ደግሞ ስቲቨን ሮቢንሰን በመጽሐፉ በደረደራቸው የምኒልክና የዮሐንስ ማህተሞች ፎቶዎችም ላይ በግልጽ ይታያል።
ሌላው አስገራሚ ነገር ደግሞ እዚያው ደብዳቤ ላይ ዮሐንስ ንጉሠ ጽዮን ብሎ በመግለጽ ነው ራሱን የሚያስተዋውቀው። እንደ ትውፊቱ ከሆነ ጽዮን ደግሞ ከእስማኤላውያን ይልቅ ለእስራኤላውያን መጠሪያ ትመስላለች። ታዲያ ዮሐንስ ምኑን ከምኑን ያገናኘው ያስብላል። ወደ ተነሳንበት ከሥርዓት ማረጋጋት ወደ ግብር መሰብሰብ ጉዳይ ስንመለስ ለምኒልክ ከዚህ ከሸዋ ብቻ የሚሰበስበው ግብር ወይም ሀብት ራሱንም ለማስተዳደር የንጉሠ ነገሥቱንም ጀርባ የሚያጎብጥ ግብር ለመክፈል ስለማያስችለው ብሎም የወደፊት የዙፋኑን ጉዞ እቅዱንም ለማሳካት ሀብት ስለሚያስፈልገው በምስራቁ ከአዋሽ ማዶ በምዕራቡ ደግሞ ከግቤ ማዶ ወደሚገኘው በሀብት ወደ ተንበሸበሹት አካባቢዎች ማማተር ነበረበት። ሁለቱም አካባቢዎች መሬትና መሬት ነክ ሀብቶች የሞሉባቸው አካባቢዎች ብቻ ሳይሆኑ ዜላን መዳረሻ ያደረጉ የሲራራ የንግድ መስመር መመላለሻ አካባቢዎች ነበሩ። ስለዚህ ከነዚህ አካባቢዎች ከነጋዴ ቀረጥና ከአካባቢ ገዢዎች ዓመታዊ ግብር ማግኘት ከላይ የተጠቀሱትን ሁለቱንም ዓላማዎች ለማሳካት ያስችለው ነበር። በዚህ ምክንያት ከ1870ው የልቼ ስምምነት ጀምሮ እስከ 1881 የአፄ ዮሐንስ ሞት ባሉት 11 ዓመታት በድርድርም ይሁን በጉልበት አብዛኛውን የደቡባዊ የኢትዮጵያ አጋማሽ አካባቢዎችን ከምስራቅ ጫፍ እስከ ምዕራብ ጫፍ ከሐረርጌ እስከ ቤኒሻንጉል ማስገበር ችሎ ነበር። በአፄ ዮሐንስና በንጉሥ ምኒልክ መካከል በ1870 በተደረገ ስምምነት መሠረት መጠኑ ያልተወሰነ ግብር ምኒልክ በዓመት ለዮሐንስ ይከፍላል። በእርግጥ በዚህ የስምምነት ሰዓት እንኳን ከዮሐንስ ፊት ሲቀርብ ባዶ እጁን ሳይሆን ብዙ ነገር እጅ መንሻ አቅርቦ ነበር። ደንበኛውንም ሆነ ወቅታዊ ግብር የምኒልክን ወጪ ከፍ አድርጎት ነበር። አንዳንድ ጸሐፊዎች እንደሚሉት ከሆነ በአንድ ጊዜ ብቻ ምኒልክ የከፈለው 50,000 ጠገራ ብር፣ 500 በቅሎዎች፣ 100 ፈረሶችና 50,000 የቀንድ ከብቶችንና መጠኑ ብዙ ጭነት የሆነ እህል ነበር። በእነዚህ 10 ዓመታት ጊዜ ውስጥ ምኒልክ በድንገት ይጠራል፣ አሊያም ዮሐንስ ድንገት ወደ ሸዋ ገስግሶ ይመጣል። በሁለቱም አጋጣሚዎች ምኒልክ ገጸ በረከት ይዞ መቅረብ ነበረበት። ከዚያም አልፎ በተለመደው ንጉሳዊ ጉዞ አፄ ዮሐንስ የሚንቀሳቀሰው ከብዙ ሰራዊት ጋር ስለነበር ሸዋ ውስጥ እስከቆየ ድረስ መቀለብና ለእንስሳቱ መኖ ማቅረብ የምኒልክ ግዴታ ነበር። ስለዚህ ይህ ሁሉ ወጪ ከሸዋ ብቻ የሚሰበሰብ ግብር ላይ እንደተገለጸው አይሸፍንለትም። በዚህም ምክንያት ከአዋሽ ግቤና ዴዴሳ ወንዞች ማዶ ያሉ አገሮች በሀብት የበለጸጉ ስለነበሩ ከነሱ የሚሰበሰበው ግብር ለመደበኛውም ሆነ ለድንገተኛ ወጪ ይረዳው ስለነበር ምኒልክ የተጣለበትን ግብር ለ10 ዓመታት በሙሉ ይቅለልልኝ ብሎ አቤቱታ እንኳን ሳያቀርብ ሲከፍል ቆየ። ይህንን ሁኔታ በደንብ ላጤነው ሰው ምኒልክ ንጉሠ ነገሥት ከሆነ በኋላ ያስገበራቸው ደቡባዊ የኢትዮጵያ ክፍሎች በጣም ጥቂቶች ናቸው፤ ቦረና፣ ከፋ፣ ወላይታና የመሳሰሉትን። ስለዚህ አንድ መታወስ ያለበት ጉዳይ ምኒልክ ይህንን ሁሉ አካባቢ ሲያስገብር ንጉሠ ነገሥት አለመሆኑንና እሱም ራሱ ለንጉሠ ነገሥቱ ግብር ከፋይ መሆኑን ነው። እጃችን ላይ ያሉን አብዛኞቹ የታሪክ ትንተናዎች በተለይም የቅኝ ግዛት ሀቲት አራማጆች በወቅቱ ምኒልክ የፍጹም ስልጣን ባለቤትና በራሱ ብቻ አድራጊ ፈጣሪ ተደርጎ የተሳለበት ነው። በተለይም በስምምነታቸው ውስጥ ተጠቅሰዋል ከሚባሉት ነጥቦች ዋናዎቹ ምኒልክ ለዮሐንስ መስጠት ያለበትን የሀብት መጠንና አይነት የሚጠቅሱ ናቸው። ንጉሥ ምኒልክ ለአፄ ዮሐንስ መጠኑ ያልተገለጸ ግብር ይገብራል። የአፄ ዮሐንስ ጦር በምኒልክ ግዛት ውስጥ ሲያልፍ የሚያስፈልገውን ሁሉ ምኒልክ ያቀርባል። ማናቸውንም እርዳታ ባስፈለገ ጊዜ ሁሉ ምኒልክ ለዮሐንስ ይሰጣል። ምኒልክ በወሎ ውስጥ አብያተ ክርስቲያናት በማሰራት ኦሮሞዎችን ወደ ክርስትና ያስገባል። የአፄ ዮሐንስ ጦር እስከ ደብረ ሊባኖስ የመጣ እንደሆነ ምኒልክ በነፃ ያሳልፋል። ምኒልክ የውጭ ሀገር ሚስዮናውያንን ከሸዋ ያስወጣል እና የመሳሰሉት ይገኙበታል። ይህ ስምምነት በእርግጥ ዮሐንስም በተራው ለምኒልክ ተመሳሳዩን እንደሚያደርግ የሚጠቅሱ አንዳንድ አረፍተ ነገሮች በውስጡ የያዘ ቢሆንም በተግባር ግን ሙሉ በሙሉ ምኒልክን ለዮሐንስ አንበርክኮ በብዙ መልኩ እንዳያገግም ለማድረግ የተሞከረ ነበር። ይህንን ደግሞ ቀጥሎ ከሚመጣው ከጎጃም ራስ አዳል ጋር ዮሐንስ ያደረጋቸው መግባባቶችና በምኒልክ ኪሳራ ራስ አዳልን በጣም ያሳደገበትን ሁኔታዎች በመታዘብ መገምገም ይቻላል። ምኒልክ ከንጉሠ ነገሥቱ ጋር ያለውን የሥልጣን ግንኙነት በዚህ ግብር በመክፈል ብቻ ሳያበቃ ሁለቱም ወጣ ገባ በሚሉበት አጋጣሚ የወለዷቸውን ምኒልክ ከወሎ ሴት፣ ዮሐንስ ከአፋር ሴት ሕፃናት ልጆቻቸውን አርአያ ሥላሴ ዮሐንስና ዘውዲቱ ምኒልክ በ1875 ዓ.ም የፖለቲካ ጋብቻ ሰለባ አድርገው ምኒልክና ባለሟሎቹም ለሙሽራው ወይም ለሙሽሮቹ ሽልማት በሚል ስም
የትየለሌ ንብረት ሰጥተው ስምምነታቸውን መደምደማቸው በየመጽሐፍቱ የሚጠቀስ ጉዳይ ነው። ምንም እንኳን ከአፋሯ ሴት የተወለደው የዮሐንስ ልጅ ሲሞት የምኒልክ ልጅም ወደ ሸዋ ወደ አባቷ ብትመለስም ይህ ወደ ደቡባዊ የኢትዮጵያ አጋማሽ አካባቢዎች የተደረገው የማስገበር ዘመቻ ምኒልክን የንጉሠ ነገሥትነት ፍላጎት ለማርካት ከማስቻሉም ጎን ለጎን ምናልባትም በአብዛኛው ጸሐፊዎች በጣም ሰፊ ሽፋን እንደሚሰጠው ሁሉ ብዙ ሀብት ሰብስቦ ከባህር ማዶ የሚፈልጋቸውን በርካታ ቁሳቁሶች በተለይም የጦር መሳሪያዎች በደንብ ለመሸመት አስችሎታል። በእርግጥ ይህም ቢሆን በቀይ ባህር በኩል ለዘመናት በአንጻራዊነት ያለ ችግር ከውጭ ጋር በመገናኘት የጦር መሳሪያና ሌሎች ቁሳቁሶችን መሸመት ከሚችሉት የዮሐንስ አራተኛና ቀደምቶች ትግራይን መሰረት ካደረጉ መሪዎች ጋር ለመወዳደር ገና ብዙ ይቀረው ነበር። ማስገበሩ ከሀብት ማሰባሰቡ ጎን ለጎን እንዲያውም በዘመኑ በነበሩት አንዳንድ ባህላዊ ጸሐፊዎች እንደሚገለጸው በንጉሠ ነገሥቱ ትእዛዝ ቢያንስ መልካም ፈቃድ ኢትዮጵያን እንደ ዘንዶ ከተጠመጠመችባት እንግሊዝ ጋር በመሽቀዳደም አንዳንድ አካባቢዎችን ማስገበር ነበረበት። ወይንም አውሮፓ ከመጀመሪያው ከኢንዱስትሪ አብዮት በኋላ የአፍሪካ አህጉርን በቀኝ ግዛት ለመቀራመት የገባችበት እሽቅድድም በርካታ የዙሪያው ግዛቶች ሲወሰዱ ዝም ብሎ መታዘብ ሳይሆን በሩቅ ገድቦ መያዝም እንደነበረበት ስላመነ ነበር ይባላል። በተለይም የእንግሊዝና የፈረንሳይ እሽቅድድም ጣሊያንን እንደ ሶስተኛ ኃይል ወደ አካባቢው ማምጣቱ የንጉሠ ነገሥትን ዙፋኑን ከተቆናጠጠ በኋላ ለሚቀጥሉት 10 አካባቢ ዓመታት 1881 እስከ 1902 አካባቢ የምኒልክ ቀጥተኛ ተገዳዳሪም ተደራዳሪም ሁለቱ ከሚሆኑት ይልቅ እሷ ሆና ብቅ አለች። ምኒልክ ለንጉሠ ነገሥትነት የአውሮፓውያኑን ድጋፍ በሚያሰስበት ወቅት ምናልባት በመቅደላ ግንኙነቱና መረጃ ምክንያት ሊሆን ይችላል ምኒልክ በመጀመሪያ እገዛ የፈለገው ከእንግሊዝ ይመስላል። ከእንግሊዝ መንግስት ጋር መላላክ የጀመረው የሸዋን በትረ መንግስት እንደጨበጠ ነው። ምኒልክ ከመቅደላ አምልጦ ሸዋ እንደገባ ለንግሥት ቪክቶሪያ በደህና መድረሱንና የአያቱን ብሎም የአባቱን የሸዋ ስልጣን መያዙን እንዲሁም ከእንግሊዝ መንግስት ጋር ወዳጅ ለመሆን እንደሚፈልግ የሚገልጽ ደብዳቤ ነበር የላከው። ምኒልክ መቅደላ እስር ላይ በነበረበት ጊዜ በእንግሊዝ መንግስትና በቴዎድሮስ መካከል የነበረውን አለመግባባት በደንብ ያውቅ ስለነበር አምጾ የራሱን መንግስት ማቋቋሙን ለእንግሊዝ መንግስት መንገሩና ለወደፊትም የነሱን ድጋፍ መፈለጉ ነበር። የእንግሊዝ መንግስት ከአያቱ ጋር መልካም ግንኙነት እንደነበረው በማስታወስ እሱም ያን የመሰለ ወዳጅነት እንደሚፈልግ በመግለጽ ነበር የላከው። በዚህ ብቻ ሳያበቃ በወቅቱ አዝነው ከሸዋ የለቀቁትን እንግሊዛውያንን በሚመለከት ቀደምት ወገኖቹ ከብርሃን ይልቅ ጨለማን ወዳጅ ስለነበሩ እንደሆነ በመጥቀስ በእነሱ ቦታ ሆኖ ይቅርታ ጠይቋል። አያቴና አማካሪዎቹ የእናንተን ሰዎች በማስወጣት ያን ስህተት ባይሰሩ ኖሮ በሸዋ ላይ የደረሰው ጥፋትና ውድመት አይደርስም ነበር ሲል የእነሱን አስፈላጊነትም ገልጾላቸዋል። ሰንደቅ ዓላማችሁን ተክላችሁበት የነበረችው ምድር እንደገና አሁንም እንዳጠፋ በወዳጅነታችሁ ጠብቋት፣ ሀገሬ ሀገራችሁ፣ ሀገራችሁ ሀገሬ ናትና ብሎ የልመና ደብዳቤ ጻፈላቸው። ይህን ደብዳቤ መላኬ ለዝምድና ለወዳጅነት ነው። እንደ አያቴ እንደ ሳህለ ሥላሴ ለፍቅር ብዬ ነው። ሰዎችሽን እንደላክሽ እንደዚያ ጊዜ እንዲሆን ብዬ ነው። ኋላ ግን ከፍቷቸው ሄዱ ሲሉ ሰማው። ይህንኑ ብሰማ እኔ ብዙ ቆጨኝ፣ ብዙ ከፋኝ። ሰዎችሽ ተከፍተው የሄዱበት ሸዋን የወዲያ ሰው ያጠፋዋል የሚል ትንቢት ነበር። የማን ወዳጅ ወዳጁን ያጠፋል? መድፍ እየሰጠ ነፍጥ እየሰጠ የሳህለ ሥላሴ ሽማግሌዎች ልባቸው የተደፈነ መክረው አስከፍተው ለመሄድ አበቋቸው። የዚያን ጊዜ አያቴ ባላጠፉ ሰዎችሽም ባላስከፉ በአገራችን ይሁሉ ጥቃት እንደዚህ ያለ ጥፋት አይመጣም ነበር። ፍቅር ባልጎደለን እናንተ በነበራችሁ አገራችን አይጠፋም ነበር። ዓላማ የተከልሽበት ሀገር ሁለተኛ እንዳይጠፋ በፍቅር ጠብቂው። በፍቅር አገሬ አገርሽ ነው፣ አገርሽ ሀገሬ ነው። የፊተኛውን የአያቴን ጥፋት ሳታስቢ አንቺ ዘመድ ሁኚኝ። እንደ እናት ሆነሽ ስለ እግዚአብሔር ብለሽ እግዚአብሔር ተሰጠሽ አልነሳሽምና የፊተኛውን በደል ሳታስቢ ተወድሽ ታረቂኝ የሚል ቆንጆ የፍቅር ደብዳቤ የሚመስል በዲፕሎማሲያዊ ልመና የታጀለ ደብዳቤ ልኮ ነበር። ለጄኔራል ሮበርት ናፒር የእንግሊዝን ጦር ለመቅደላው ዘመቻ ለመራው በግሉ የጻፈለትም ቢሆን ድጋፍ ፍለጋና ማድረግ የነበረበትን ሳያደርግ የቀረው ሁኔታዎች እንዳልፈቀዱለት በመግለጽ ነበር። ወደ ኢትዮጵያ መምጣትህን እንደሰማው መንገድ ከሚያውቅ መልእክተኛ ጋር ልልክልህ አስቤ ነበር። ነገር ግን በእኔና ባንተ መካከል ጠላቶች መንገድ ስለዘጉብኝ ለመላክ አልቻልኩም ነበር። አሁን አንድ የኔን አገልጋይ ደብዳቤ አስዬ ልኬያለሁ።
እኔ የእንግሊዝ መንግስት ወይም ንግስት ጠላት አይደለሁም። ከጠላቶቿ የራቅኩ ነኝ፣ እንዲያውም ወዳጅ ነኝ። ቀደም ብሎ እስረኞቻችሁን ለማስፈታት መቅደላ ዘምቼ ነበር። የማይቻለኝ ሆኖ ተመለስኩኝ። አሁን ሩቅ ቦታ ነው ያለሁት። እርዳታ የሚያስፈልግ ከሆነ ያለምንም ጥርጥር እደርሳለሁ በማለት ተላልኮ ነበር። የዚህን ደብዳቤ ዋናውን ቅንጂ በናፒየር ስብስብ ውስጥ ባያገኙትም የሱን ቀጥተኛ ትርጉም በማግኘታቸው እነ ስቲቨን ሮቢንሰን በህትመታቸው ውስጥ ያካተቱት ይህንን ገልጸው ነው። በተራው የእንግሊዝ መንግስትም ምኒልክ በደህና ሸዋ መግባቱንና የአባቱን ስልጣን መያዙን በመስማታቸው የተሰማቸውን ደስታ ከገለጹለት በኋላ ለወደፊቱም ለመንግስቱ ጽናትና ብልጽግና ተመኝተውለታል። ምኒልክም በተሰጠው ምላሽ ረክቶ የምስጋና የመልስ ደብዳቤ ለእንግሊዝ ልኳል። በእርግጥ ቴዎድሮስን መልስ ነፍገው ወደ ንዴትና የደም ፍላት እርምጃ ብሎም ህይወት ማጣት ያደረሰው የእንግሊዝ መንግስት ለሱ መልስና መልካም ምኞት ቢልኩለት ምን ነው አይደሰት። ምኒልክም የእንግሊዝን ወዳጅነት አጥብቆ ይፈልግ ስለነበር ከወሎዋ ወርቂት ጋር በመተባበር የመቅደላን እስረኞች ለማስፈታት ወደ መቅደላም ዘምቶ ነበር። እዚያ ደርሰው በግምት በ5 ኪሎ ሜትር ርቀት ላይ ለአንድ ሳምንት መሽጎ ሲጠብቅ ቆይቶ ሳይሳካለት እንደተመለሰ ከላይ ተጠቅሷል። ባይሳካለትም ለእንግሊዝ ወዳጅነት ብሎ ያደረገው እስረኞችን የማስፈታት ሙከራ ለእንግሊዝ መንግስት በደብዳቤ ያሳውቋል። እኔ ራሴ ወደ መቅደላ ሄጄ የታሰሩትን ለማስፈታት ነገሩ ባይመቸኝ ተመልሼ አገር የገባው ደግሞ ሁለተኛ ሰዌን አዝምቼ የእናንተ ወሬ ቢርቀው የአገሬ ሰው ፋሲካን ከዘመቻ መዋል አልወደደምና ተመልሶ ገባ። ሰዌ በገባ በ8 ቀን እንግሊዞች ድል አደረጉ፣ ቴዎድሮስ ሞቱ የሚል የመሰራች መጣለኝ። ይህንን ብሰማ እጅግ ደስ አለኝ። ገብረ ስላሴ ግን አምርረው አለቀሱ ነው የሚለው። እኔም በፍቅር ለመገናኘት ስነሳ ቸኩለው ተመለሱ ቢሉኝ ቀረው። በዚያን የሽግግር ጊዜ ለእንግሊዝ መንግስት ወዳጅነት መመዘኛው የመቅደላን እስረኞቹን ለማስፈታት ለሚደረገው ጥረት ድጋፍ መስጠትና በማናቸውም ረገድ መተባበር ዋጋው ይትልቅ ስለነበር ምኒልክም ይህንን ተረድቶ ያደረጋቸው ሙከራዎች የእንግሊዝ መንግስት እንዲያውቅለት ነበር። በነገራችን ላይ በዚህ ጊዜ ሶስቱም ጎበዜ ገብረ መድህን፣ ካሳ ምርጫና ምኒልክ ተመሳሳይ ዓላማና ፍላጎት ስለነበራቸው ከእንግሊዝ ጋር ተገናኝተው ለማገዝና በምላሹ ወደ ዙፋን የሚያደርጉትን እሽቅድድም እንዲሰምርላቸው እንግሊዝ እንድትደግፋቸው ተመሳሳይ ጥረት አድርገዋል። ካሳን ከሌሎቹ የሚለየው እሱ ከእንግሊዞቹ ለመገናኘት በጂኦግራፊው ቅርበት ምክንያት ቅድሚያውን ማግኘቱ ብቻ ነው። በዚህ ምክንያት ሌሎቹ ቢመክሩም የሱን ያክል ረድተው በምላሹም አልተረዱም። ውጤቱም በጉልበት ዙፋን ለመቆናጠጥ ይደረግ የነበረውን ትግል እሱ በአሸናፊነት እንዲወጣው ሆኗል። ምኒልክ ግን ከእንግሊዝ መንግስት የተላከለት ባደረገው ልክ ስለነበር ላሳዩት ፍቅርና ለሰጡት የሞራል ድጋፍ ምስጋና ነበር የተላከለት። በአንጻሩ ካሳ ደግሞ ወሳኝ የሆነውን የጦር መሳሪያ ነበር ያገኘው። ለእያንዳንዱ እንደ ስራው መሆኑ ነው። በእርግጥ በጣም በርካታ ተደጋጋሚ ጥረቶችን ቢያደርግም እንግሊዝ ከማባበልና ተስፋ ከመስጠት ያለፈ እንኳን የጦር መሳሪያ ልትለግሰው ይቅርና የዓለም አቀፍ ንግዱን በስርዓቱ አከናውኖ መሳሪያም እንደ ልቡ ለመግዛት ወደቦች በተለይም ዘይላ እንዲፈቅዱለት ያደረጋቸውን ጥረቶች መና አስቀርታበታለች። እንደ ገጸ በረከት ስጦታም እሱ የጦር መሳሪያ ሲጠብቅ እነርሱ የጦር ሜዳ ወይም የመስክ መመልከቻ መነጽርና ቴሌስኮፕ ይልኩለት ነበር። በእርግጥ የምኒልክ ጥረት ሁልጊዜ ከእንግሊዝ መንግስት ከንግስቲቱ ጋር በቀጥታ መላላክም ቢሆንም እነሱ ግን በኤደን የፖለቲካ ጽሕፈት ቤት በኩል ቢያደርግ በፍጥነት መልስ እንደሚደርሰው ይነግሩት ነበር። የጊዜውም የእንግሊዝ መንግስት የፖለቲካ መመሪያ በአካባቢው ከሚገኙ ገዢዎች ጋር መልካም ግንኙነት ከመፍጠር ጋር የተያያዘ እንጂ አንዱን በአንዱ ላይ ለማነሳሳት ያለመ እንዳልሆነ ለማሳየት ጥረዋል። ምናልባትም በዚህ አመለካከታቸው ምክንያት ሊሆን ይችላል ምኒልክ ለሚቀጥሉ 3 ዓመታት ከእንግሊዝ መንግስት ጋር የመጻጻፍ ግንኙነቱን አቋርጦ ነበር። በኋላ ወሎን በግዛቱ እንዳጠቃለለ የምስራች ለማሰማት መልእክት ልኮ አያቱ ንጉሥ ሳህለ ሥላሴና በአባቱ ንጉሥ ኃይለ መለኮት ከእንግሊዝ መንግስት ጋር የነበረውን መልካም ግንኙነትና ወዳጅነት አስታውሶ እሱም በበለጠ ለመቀራረብና ለመወዳጀት ያለውን ጽኑ ፍላጎት ገለጸ። ብሎም የእንግሊዝን ስልጣኔ አድንቆ አገሩ ላይ የእንግሊዝን ስልጣኔ ጮራ እንዲፈነጥቅለት ተማጸነ። ምኒልክ የእንግሊዝን መንግስት ከጎረቤት ገዢዎች ጋር ተስማምቶና በግዛታቸው ተወስነው እንዲኖሩ የሰጣቸውን ምክር ችላ ብሎ ወሎን ለማስገበር የተገደደበት ምክንያት ወለዮች የፈጠሩት ሁኔታ ገፋፍቶት መሆኑን አስረድቷል። በማከልም አገሩን አረጋግቶ ከተማም መቆርቆሩን ገለጸላቸው።
ወረኢሉን መሆኑ ነው። ምኒልክ አጋጣሚ እየጠበቀ ለንግስቲቱ ስለ ግዛቱ መስፋፋትና ስለ መንግስቱ መጽናት በመጻፍ ግንኙነቱን ሕያው አድርጎ ይጠብቅ ነበር። ግዛቱንም አደላድሎ ሰላም በአገሩ ማስፈኑንና ህዝቡንም ከምዕራባውያኑ ስልጣኔ ጋር ለማስተዋወቅ ምኞቱ መሆኑን ከጠቀሰ በኋላ ከአፄ ዮሐንስ ጋርም ስምምነት ላይ በመድረሱ ደስተኛ እንደሆነ ገለጸላቸው። በጊዜው የነበረውን የባሪያ ንግድን ማስቆም የአውሮፓ ፖለቲካ ዋናው አካል ስለነበር ምኒልክም አጋጣሚውን እየጠበቀ የባሪያ ንግድንም መከልከሉን ያስታውቃል። የባሪያ ንግድን በአግባቡ ለማስቆም እንቅፋት የሆኑበትን የወደብ ችግር፣ የጦር መሳሪያ እጥረት በማስወገድ ረገድ እንዲተባበሩት በተደጋጋሚ ይጠይቃል። የምኒልክ አቀራረብ በአንድ በኩል በወደብ እጦት ምክንያት የምዕራብን የጦር መሳሪያ ወይም ሸቀጥ ወደ አገሩ ለማስገባትና የባሪያ ንግድ ለማስቆም ወደቦችን ጭምር የመቆጣጠር አስፈላጊነትን በማስረዳት የእንግሊዝ መንግስት የወደብ ጥያቄውን እንዲፈጽሙለት የሚጠይቅ ነበር። ለእነዚህ ደብዳቤዎችና ጥያቄዎች መልስ ቢያገኝም የገጠመውን የወደብ ችግር ሊፈታ አልቻለም። ምኒልክ የኢትዮጵያ ንጉሠ ነገሥት በሆነ በአጭር ጊዜ ውስጥ በውጫሌ ውል ምክንያት በመጣበት የዓለም አቀፍ ግንኙነት ቀውስ ውስጥ የመጀመሪያዋ የጣሊያንን ፍላጎት ደጋፊ እንግሊዝ ስለሆነች መላላኩ በሌላ መልኩ እንደገና ተከስቷል። አፄ ምኒልክ የኢትዮጵያን ወሰን ከልሎ ለዓለም መንግስታት በማስታወቅ የመጀመሪያው የአፍሪካ ንጉሠ ነገሥት ነበር። የወሰን ክልሉ ከእንግሊዝ ቅኝ ግዛቶች ጋር በመደራረቡ በተለይም ኢትዮጵያ በስፋት የምትዋሰነው ከሱዳን፣ ከእንግሊዝ ሶማሌና ከእንግሊዝ የምስራቅ አፍሪካ ጋር መሆኑ የእንግሊዝን መንግስት ከሌሎች ቅኝ ገዢዎች የበለጠ አሳስቦት ነበር። እንግሊዝ ምጽዋን ለጣሊያን አሳልፋ ከሰጠችበት ጊዜ አንስቶ የአካባቢው የውጭ ጉዳይ መመሪያ ቀይ ባህር በሌላ ቅኝ ገዢ በተለይም ተቀናቃኝ በነበረችው በፈረንሳይ እንዳይያዝ ስለነበር የእርሷን መስፋፋት ለመግታት ጣሊያን ኢትዮጵያን እንድትይዝ ሁለቱ ቅኝ ገዢዎች ተባብረው ቢቻላቸው ፈረንሳይን ከአፍሪካ ቀንድ ማስወጣት ካልተቻለ ደግሞ በጅቡቲ ብቻ ተወሰና እንድትቀር ለማድረግ ነበር። ጣሊያን የቅኝ ግዛት ፍላጎቷን ለማሟላት የውጫሌ ውልን አጣማ ተርጉማ ምኒልክ በውሉ አንቀጽ 17 የጣሊያንን የበላይ ጠባቂነት ወይም ሞግዚትነት እንደተቀበለ አድርጋ ለዓለም መንግስታት ስታስታውቅ እንግሊዝ ተሽቀዳድማ ኢትዮጵያ በጣሊያን ጥበቃ ስር መዋሏን አወቀች። በውሉ ትርጉም ምክንያት ጣሊያኖችና ምኒልክ ተቃቅረው ስለነበር ለክፉ ቀን ዝግጅት ለማድረግ አስበው ለእንግሊዝ መንግስት የአገሩን ነፃነት የሚፈታተን ጠላት እንደተነሳበትና የባሪያ ንግድንም ለመቆጣጠር የሚያስፈልገውን የጦር መሳሪያ በዜላ ወደብ ለማስገባት እገዳው እንዲነሳለት ጥያቄ አቀረበ። የእንግሊዝ መንግስት ለምኒልክ ደብዳቤ በሰጠው መልስ የገጠመውን ችግር አስተዛዝኖ በተለይም የባሪያ ንግዱን ለማቆም የወሰደውን እርምጃ አድንቆ የጦር መሳሪያ እገዳው ተነስቶለት በራስ መኮንን በኩል 2000 ነፍጥ እንዲያስገባ መፈቀዱን ገለጸለት። በተጨማሪ ግን የጣሊያን መንግስት በውጫሌ ውል አንቀጽ 17 መሰረት ኢትዮጵያ ጥገኛ ስለሆነች ለወደፊቱ ለሚኖራቸው ግንኙነት በጣሊያን በኩል እንዲያደርግ አሳሰቡት። ምኒልክ እንግሊዝና ጣሊያን የሀገሩን ህልውና ለማጥፋት የሚጎነጉኑትን ሴራ ለመከላከል የሀገሩን ወሰን ለይቶ ሰርኩላር ደብዳቤ፣ ዟሪ ደብዳቤ ለሁሉም የአውሮፓ መንግስታት እንግሊዝና ጣሊያንን ጨምሮ እንደላከላቸው ይታወሳል። ምኒልክ ስለ ፈረንሳይ ማሰብ የጀመረው የእንግሊዞችን አያያዝና ከሱ ይልቅ ለካሳ ምርጫ ያደረጉትን አይቶ ብሎም ለሱ ጥያቄ ልኩለት የነበረውን የሽንገላ ምላሾች በደንብ ከተገነዘበ በኋላ ጎን ለጎን ሌላም አማራጭ ፍለጋ ይመስላል። ልክ ለእንግሊዝ መንግስት እንዳደረገው በአያቱ የሸዋ ንጉስነት ጊዜ ፈረንሳዮች መጥተው ከሸዋ ጋር ወዳጅነት እንደመሰረቱ ካስታወሰ በኋላ ከእርሱ ጋር ለመተዋወቅና ከሌሎችም የክርስቲያን ሀገሮች ጋር እንዲያስተዋውቀው የሚጠይቅ ነበር። ከፈረንሳይ መንግስት ሚስዮናውያንና ነጋዴዎች ጋርም ተመሳሳይ መላላክና የጦር መሳሪያ ከነጋዴዎች በተለይም የፈለጉትን ዋጋ እየከፈለ እንደሚገዛቸው ሳይታክት ወደ ሸዋ እንዲመጡ ይጋብዛቸው ነበር። በዚሁ መሰረት የቴክኒክ ድጋፍ የሚያገኝበትን ጥረት ማጠናከር ጀመረ። በመንግስት ደረጃ ምናልባትም የመጀመሪያውን ደብዳቤ ለናፖሊዮን ሶስተኛ በየካቲት 1861 ሸዋ በገባ ከ2 ዓመት በኋላ ልኳል። ከዚህም ቀጥሎ በሰኔ ወር 1864 በተጻፈና ለቴዎፍሎስ ዋልድሜር በተላከ ደብዳቤ ሚስዮናውያንን እንደሚቀበልና ወደ ሸዋ ለመግባት ደግሞ ለሚስዮናውያኑ ተመራጭ የሆነ መስመር በኤደንና በታጁራ በኩል እንደሆነ ገልጿል። የሚያስፈልጋቸውን የትብብር አይነቶች ሲገልጽ እንዲህ ይላል። እባኮ ደግነቶ ተጨምሮበት ሐኪም፣ መሐንዲስ፣ መካኒክ እንዲሁም ባናጺነትና በብረታ ብረት ሥራ የሰለጠኑ ሰዎች ይልኩልኝ ዘንድ እጠይቆታለሁ። እነዚህን ሁሉ ታዲያ በታላቅ አክብሮት ይዤና አስተናግጄ ጥሩ አድርጌ ሸልማችኋለሁ።
ምኒልክ ለሚስዮናውያን ለመንቀሳቀስ እንዲችሉ የገባው ቃል በክርስቲያኑ አካባቢ ሳይሆን ሀገር በቀል እምነት ተከታይ በሆኑ የኦሮሞ አካባቢዎች እንዲተገብሩ አቅጣጫ ሰጥቷቸው ነበር። በዚሁ ዓመት ሚስዮናውያን ብቻ ሳይሆኑ ነጋዴዎችም ለመግባባት እንዲችሉ አመቻችቶ የነበረ ሲሆን በዚያው መሰረት ፔሬ አርኖክስ የተባለ ፈረንሳዊ ነጋዴ ትልቅ እቅድ ነድፎ ለምኒልክ ላከለት። እቅዱም በኦቦክ በኩል በሸዋ አልፎ ወደ መካከለኛው አፍሪካ የሚመራው የአውሮፓ መስመር መክፈትና የኢትዮጵያ ምርቶች ያለምንም አውሮፓዊ ጣልቃ ገብነት ማርሴይ ወደብ የሚያደርስበትን መንገድ ለመፍጠር ሲሆን በምላሹም ሸዋ ለኢንዱስትሪና ለስልጣኔ የምትቀርብ ሲሆን ምኒልክን በሞራልና ቁሳቁስ እንደሚደግፉ ቃል ገባለት። በዚህ መንገድ ሀገር አሳሾችና ተመራማሪዎችን ወደ ሀገር እንዲገቡ ለማድረግ ስንችል የባሪያ ንግድንም ለማስቆም እንችላለን የሚል አጓጊ እቅድ ነበር የላከለት። ምኒልክ የአርኖክስ ሐሳብን ሲሰማ በመደሰት ወደ ሸዋ ይመጣ ዘንድ ጋበዘው። ፈረንሳዊውም በተራው በታላቅ ጉጉት ምኒልክን እያሞካሸ ከሸዋ ኢትዮጵያን እንደገና የመፍጠር ምልክት ይነሳል፣ ከእርሶ ንግስና አዲስ ዘመን ይፈጠራል፣ በእርሶ ዘመንም የመንግስቶ ስልጣን እስከ የመን ይዘልቅ ከነበረው ከንጉሥ ካሌብ ጊዜም በላይ ይሆናል ብሎ ወሰወሰው። ፈረንሳይም ይህንን ሂደት ለማገዝ ግንባር ቀደም ሚና እንደምትጫወት ገለጸለት። ምኒልክ በዚህ ተስፋ ከመደሰትም አልፎ በሚስጥር ይዟቸው የነበሩትን ምኞቶቹን እንደተገነዘቡለትና እሱንም እግዚአብሔር እንደላከለት ምንም እንደማይጠራጠር አድርጎ ገለጸለት። በእናንተ መመከርን በምን ዕድል ያግኝቸው? ፈረንሳውያን ወዳጆቼ ናቸው። የንግስናዬን ተስፋ በእናንተ እንጂ ሌላ በማን ላይ ልጣለው? በማለት የፈረንሳዊ ነጋዴ ምኒልክን የማረከው በደብዳቤና በቃላት ልውውጥ ብቻ አልነበረም። ይልቅስ በስጦታ መልክ ባበረከተለት የጦር መሳሪያዎች ጭምር ነበር። ጠመንጃዎችን፣ በባሩድ የተሞሉ ቀላሃዎችን፣ የባሩድ ጥይቶችን እና ፍሻሪዎችን ነበር ያመጣለት። በዚህን ወቅት የምኒልክ ወታደር ወደ 40 ሺህ የደረሰ ቢሆንም ዘመናዊ ጠመንጃና የተለያዩ ተተኳሽ መሳሪያዎችን የታጠቀው ግን ከ10 ሺህ እንደማይበልጥ በእነዚሁ የውጭ ዜጎች ተገምቷል። አርኖልድ ወይም ፈረንሳዊ ነጋዴው ከምኒልክ ወታደሮች የክብር ዘቦች 100 ያህሉን ዘመናዊ ጠመንጃ ወይም አጫጭርና ቀለል ያሉ ጠመንጃዎችን ሲያስታጠቃቸው ምኒልክ በቁጭት ምን ነው እንዲህ የታጠቁ 10 ሺህ ወታደሮች በኖሩኝ ብሏል ይባላል። አርኖልድም በቅርብ ፈረንሳዊ አሰልጣኞችና መሳሪያዎች ሲገቡ ጦሩ የበለጠ እንደሚሻሻል ተስፋም እንደሰጠው ይነገራል። ሆኖም ግን እነዚህን ተስፋዎች ወደ ተግባር ለመቀየር የንግድ ወደቡን በዜላና በኦቦክ ወይም ጅቡቲ መካከል በማወላወል ላይ ስለነበር ሳይቻል የቀረ ይመስላል። ንጉሥ ምኒልክ የአፄ ዮሐንስን የበላይነት ከተቀበለና ሚስዮናውያንን ከሸዋ ለማስወጣት ከተስማማ በኋላም ከፈረንሳይ ጋር ለመላላክ የነበሩትን አማራጮች ሁሉ እየሞከረ ነበር። ለምሳሌ በአፄ ዮሐንስ ቁጥጥር ስር ያልነበረ አንድ መስመር ታይቶት ለፈረንሳይ ንጉሥ በጻፈው ደብዳቤ ለስልጣኔ የሚጠቅሙ የተለያዩ ዕቃዎችን የሸዋ ተፈጥሯዊ ወደብ ብለው በጠሯት በኦቦክ በኩል እንዲልኩለት ተማጽኗል። በእርግጥ ቀስ በቀስም ሊሆን ይችላል በፈረንሳውያኑ ይዞታ ስር የገባችው ኦቦክ ሸዋ ከአውሮፓ ጋር የምታደርገውን ንግድ ለማቀላጠፍ ሁነኛ ወደብ ሆና ወጣች። በፈረንሳይም በኩል በ1873 ወይም 74 ኤልኤ ብሬመንድ የተባለ ፈረንሳዊ ነጋዴ የንግድ ግንኙነቶችን በተመለከተ ድርድር እንዲያደርግ በተለይም የንግድ ግንኙነቶች እንዲጠናከሩና በሸዋና በኦቦክ ውስጥ የንግድ ጣቢያዎችን እንዲመሰርቱ ወደ ፓሪስ ተላኩ። በዚሁ መሰረት የፍራንኮ ኢትዮጵያ ኩባንያ የተመሰረተ ሲሆን ኩባንያውንም በአፍሪካ ዳይሬክተርነት እንዲመራ የተሰየመው ከላይ ስሙ የተጠቀሰው ፔሬ አርኖክስ ነበር። አርኖክስ በሰኔ 1873 በኦቦክ ተገኝቶ ርክክብ ፈጸመ። ሆኖም ግን የአካባቢው ማህበረሰብ ተቃውሞ ገጥሞት አርኖክስ ሲገደል ሌሎች የተቀሩትን ፈረንሳውያንም ሸሽተው ወጡ። ከዚህም በኋላ በጥቅምት ወር በተመሳሳይ ዓመት ሌላ የፈረንሳይ የንግድ ወኪል ተተክቶ ከሸዋ ጋር የሚደረገውን ከምኒልክ ግዛት የሚመጣውን ሸቀጥ ለአውሮፓ ገበያ የማቅረብ ተግባራትን ሲያከናውኑ ነበር። ምኒልክ ከመቅደላ አምልጦ ሸዋ ከገባ በኋላ ለኢትዮጵያ ንጉሠ ነገሥትነት ለመብቃት ከፈለጋቸው የውጭ አጋዦች መካከል ጣሊያን በሶስተኝነት ትመጣለች። አጋጣሚ ሆኖ ግን ሁለቱም ሌሎች ፊት ነስተዋቸው ሁነኛ አጋር በሚፈልጉበት የተገናኙ ይመስላል። በጣሊያን በኩል ምንም እንኳን እንግሊዝ የፈረንሳይን የቀይ ባህርና የአፍሪካ ቀንድ አካባቢ እንቅስቃሴ ለመግታት ጣሊያንን በከባቢው ለመትከል ብትፈልግም ጣሊያን ከቆላው የባህር ጠረፍ አካባቢ ወደ ደጋው ለመዝለቅ የተቸገረችበት ጊዜ ነበር። በምኒልክም በኩል ቢሆን ጠቀም ያለ እርዳታ ለማግኘት የተማጸናቸው እንግሊዝና ፈረንሳይ የሚያጠረቃና
ዓላማውን ለማሳካት የሚያስችል እርዳታ ለማድረግ ዝግጁ ባልነበሩበት ጊዜ ላይ ነበር ጣሊያን የደረሰችው። በእርግጥ ከዚህ በፊት ሶስቱንም ለመቅረብ ጥረት ማድረግ የጀመረው በተመሳሳይ ጊዜ ነበር። ይህን ነገር በአፋጣኝ ለማሟላት መልእክተኛ ወደ አውሮፓ መላክ አስፈላጊ ስለሆነ መልእክቱን የሚያደርስ ሰው ተፈልጎ አባ ሚካኤል የሚባል የካቶሊክ ቄስ ተገኘ። መልእክተኛውን ለመምረጥ ዋነኛው መስፈርት የአውሮፓ ቋንቋዎች ዕውቀት ስለነበር ለዚህ ደግሞ በወቅቱ ብቁ ሆኖ የተገኘውና በአባ ማስያስ የተጠቆመው አባ ሚካኤል ነበር። በዚሁ መሰረት የመጀመሪያውን የምኒልክን መልእክት ለኢጣሊያ፣ ለፈረንሳይና ለእንግሊዝ መንግስታት ለማድረስ በ1863 ከሸዋ ተነስቶ ኤደን ላይ ለፈረንሳይና ለእንግሊዝ መንግስታት የሚላኩትን ደብዳቤዎች ለወኪሎቻቸው አስረክቦ ወደ ጣሊያን ሄደ። አባ ሚካኤል ሮም ደርሶ ከኢጣሊያ ንጉስ ኢምቤርቶ ተገናኝቶ ስለ ሸዋ ሰፊ ማብራሪያ አቅርቦ ሸዋ የጣሊያን መንግስት ትኩረት እንድታገኝ ማድረግ እንደቻለ ይነገራል። በዚህ ምክንያት በአንቲኖሪ የሚመራ የኢጣሊያ የጂኦግራፊ ማህበር የምርምር ልዑካን ቡድን ለመላክ ተወስኖ ቡድኑ ወደ ሸዋ መጣ። ሸዋ ደርሶ ለምኒልክ ያቀረበው ገጸ በረከት ምኒልክን ሊያስደስተው አልቻለም። ምኒልክ የሚፈልገው ጠመንጃ በመሆኑ ይህን ቅሬታ ለማካካስ አንቲኖሪ ለራሱ መጠበቂያ ብሎ ካመጣው መሳሪያ 100 ጠመንጃ እንዲጨምርለት ተገዶ ነበር። ለማንኛውም ከሚስዮናውያኑ ከሀገር አሳሽ ተመራማሪዎችና ከነጋዴዎች በሰበሰባቸው መረጃዎች ላይ በመመርኮዝ ጣሊያን ከሸዋ ጋር ወዳጅነት እንደምትፈልግ አስቦ ለጣሊያን ንጉስ የመጀመሪያውን ደብዳቤ በሰኔ ወር 1871 ዓ.ም ጻፈለት። መልእክቱም ከዚህ በፊት ያልጻፍኩሎት መንገዱ በእስላሞች ተዘግቶብኝ ስለነበር ነው። አሁን ይህን የተዘጋውን መንገድ ከፍቻለሁና ወደ ልዕልናው መጻፌ እጅግ ደስ አለኝ። ወደዚህ የመጡት አንዳንድ የኢጣሊያ መኳንንቶች ወደ ልዑል ግርማው ለመጻፍ መልካም ምክር ይመክሩኛል። ልዑል ሆይ ከልዑል ግርማው የምነጋገረው ብዙ ነገር አለኝ። ነገር ግን በፊት ወዳጅነቱን ለማግኘት በትጋት እመኛለሁ። ወዳጅነቴን ለመጀመር ብዬ ከዚህ ደብዳቤ ቀጥሎ መልእክተኛዬን እልክሎታለሁ። በዚህ ጉዳይ ላይ ምናልባትም በጣም በጠነከረ መልኩ የካቶሊክ ሃይማኖት አባቶችን እንደ ድልድይ በመጠቀም ከአውሮፓ መንግስታት ጋር እንዲያስተዋውቁት በብዙ ጥሯል። ጣሊያኖችም መጀመሪያ አፄ ዮሐንስን ቀርበውት በብዙ ወጣ ገባ ሲሉ እንደነበር የሚታወቅ ሲሆን ወደ ሁነኛ ውል መዋዋል ሲመጣ ዮሐንስ ፊት ስለነሳቸው ነው ወደ ሸዋ ያቀኑት ሊያስብል የሚችሉ ብዙ ማሳያዎች ነበሩ። ከነዚህ አንዱ በኋላ ላይ እንዳስመሰከሩት አንድ የንግድና የወዳጅነት ውል አርቅቀው ዮሐንስን እንፈራረም ብለውት እንደነበር ይገልጻል። እርሱ ግን አስነበበውና ለሀገሩ ምንም ርባና ያለው ነገር አጣሁበት ብሎ እምቢ ሲላቸው ወደ ምኒልክ እንዳመጡት ህሩይ ወልደ ስላሴ ይነግረናል። በዚህ ጊዜ ደግሞ ምኒልክ ለዮሐንስ ገብሮ ነገር ግን ውስጡን ከብዙ የውጭ አካላት የጦር መሳሪያና ሙያተኞችን ይፈልግ የነበረበት ወቅት ስለሆነ ዮሐንስንም ለመጉዳት ብሎ ይመስላል እሱ የጣለውን ውል አንኮበር ላይ በግንቦት 1875 ዓ.ም ካንቶሎኒ ጋር ተፈራረመ። ይህ ውል በብዙ መልኩ ቀዳማዊ ውጫሌ ሊባል የሚችል ውል ነበር። አብዛኛው ክፍሉ ውጫሌ ላይ ሸዋ የሚለውን ኢትዮጵያ በሚለው የተኩት ይመስላል። ይህ ውል 18 ክፍሎች የነበሩት ሲሆን ዋና ዋናዎቹ ስለ ንግድ ቢያወሩም ሸዋን በጣሊያን ከለላና ጥበቃ ስር የማድረግ ስሜትና ሸዋ ከሌሎች አውሮፓውያን ጋር ወዳጅነትና ትውውቅ ብትፈልግ ጣሊያን እንደምትረዳት በሰፊው ያትታል። በነገራችን ላይ ይህ ከአውሮፓ ሀገሮች ጋር ለመተዋወቅ የውጭ ዜጎችን መጠቀም የሚለው ሐሳብ ነጋዴዎችና ሚስዮናውያን ራሳቸውን ለዚህ መላላክ ሥራ ዝግጁ አድርገው ስለነበርና በኋላም ያንን ተግባር ወደ መንግስት ተወካይነት ከፍ አድርገው መንግስታት ራሳቸው በዚያ የመልእክተኝነት ከለላ ስር በመሆን ሞግዚት ሆነው ለመውጣት የሚያደርጉትን ጥረት አካል ነበር። ስለዚህ ይህ የአንኮበር የምኒልክና አንቶሎኒ ወይም ሸዋና ጣሊያን ስምምነት ምኒልክ ከዮሐንስ ጀርባ በመሆን ተነጋግሮ ሰተት ብሎ ወደ ጣሊያኖች ወጥመድ ውስጥ የገባበት ጊዜ መሆኑን መረዳት ይቻላል። አንዳንዶች እንዲያውም ዮሐንስን እገዳደር ወይም እጎዳ ብሎ ብዙ ዋጋ ያስከፈለውን የውጭ ግንኙነት ጣጣ ውስጥ ሰተት ብሎ እንደገባ አድርገው ይረዱታል። በእርግጥ እንደተባለው ውሉ አልተተገበረም። ምክንያቱ ደግሞ የጣሊያን ምጽዋን በኃይል በ1877 መያዝ ምኒልክ በሁኔታዎቹ እንዲደነግጥና በጣሊያን ላይ ያለው እምነትን እንዲያጣ ስላደረገው ነው ይባላል። ብሎም ከዮሐንስ ጋር ወደ ጦርነት ስለገቡ ምኒልክ በዚህ ሂደት ማንን መወገን እንዳለበት ግራ ስለገባው አስተራቂ ሆኖ ነበር የቀረበው። በእነዚህ የሸዋና የኢጣሊያ ግንኙነት የደብዳቤና የመልእክተኛ ልውውጥ ሂደት ምኒልክ የተወሰኑ የጦር መሳሪያዎችን በስጦታና በግዢ ለማግኘት ችሎ እንደነበር ይጠቀሳል። ከላይ በየአጋጣሚው እንደተጠቀሰው
ለምኒልክ ዋናው አንገብጋቢ ጉዳይ መሳሪያ ነበር። ወደ ሸዋ በየአጋጣሚው ወጣ ገባ ሲሉ የነበሩት ጣሊያናውያን ዓላማቸውን ከግብ ለማድረስ ድልድዩ ይህንን መሳሪያ ማቅረብ መሆኑን በሚገባ ስለተረዱ የምኒልክን ምኞት በቅድሚያ ለማርካት ወሰኑ። በዚህ ጉዳይ ላይ የሚታወቁት ቢያንስ 3 ጣሊያናውያን አንቲኒሮ፣ አንቶኔሊ፣ ቼኪ ሆነው 2000 ሞዚር ጠመንጃ ከጣሊያን ሀገር ለመግዛት ከምኒልክ ጋር ደብረ ብርሃን ላይ በ1873 ዓ.ም ተፈራርመው ወዲያውኑ አንቶኔሊ ውሉን ይዞ ወደ ኢጣሊያ ሀገር ተጓዘ። ጣሊያን ሀገር ሲደርስ ጠመንጃ መግዛቱን አቆይቶ ስለ ንግድ ጉዳይ በከፍተኛ ደረጃ ከውጭ ሚኒስትሩ ጋር መነጋገር ጀመረ። ወደ ሸዋም ሲመለስ የንግድ ውል ረቂቅና ለምኒልክ ስጦታ ይዞ እንደሚሄድ ተወሰነ። በመጨረሻም በ1875 ዓ.ም አንኮበር ደረሰና የገዛውን መሳሪያ ቆጥሮ አስረከበው። በዘመናዊው የኢትዮጵያ ታሪክ ዙፋን ላይ የሚወጣው ሌላውን በማስወገድ አሊያም በብዙ ተፎካካሪዎች በጉልበትና በፖለቲካ ሴራ በልጦ በመገኘት ስለሆነ ከተወጣም በኋላ የቅጽበት መዘናጋት እንኳን ብትኖር መፈንገል ስላለ ሁለት አይኑን ከርኖ የሚተኛ የሚዘናጋ ወይም ሌላውን አቅልሎ የሚያይ ባለዙፋን ከዙፋኑ አይሰነብትም ነበር። በጉልበት ወይም በሴራ ሳይሆን በቀላሉ በውርስ ያገኘው ልጅ ኢያሱ ሊቆይ ያልቻለው ይህንን በአግባቡ ስላልተገነዘበ ነበር። አለበለዚያም በወረቀት የተጻፈው ወይም በነጋሪት ጉሰማ የተነገረው አዋጅ ከጉልበትና ከንቃት በላይ እንዳልሆነ ስላላወቀ ነበር። በዘመናዊው የኢትዮጵያ ታሪክ ከመንግስት ዙፋን ለመቆየት በአደባባይ ደፋር፣ ቸር፣ በፈጣሪ የሚተማመን መምሰልን በልብ ግን የተኩላን ባህሪ መላበስንም ሁሌም እንደ ቆቅ ስጉና ጠርጣራ መሆንን የሚጠይቅ ይመስላል። ይህንን በአግባቡ የተገነዘቡት ብቻ ናቸው ከዙፋናቸው መሰንበት የቻሉት። ልጅ ኢያሱ የአያቱን ዙፋን ሲወርስ ወይም ለመውረስ ሲታወጅለት ለማቆየት የሚያበቃውን የቆቅ ስጋትና ንቃት ወይም የተኩላውን አይነት ባህሪ ሊላበስ ባለመቻሉ ሁለት አይኑን ከድኖ እንቅልፉን ሲለጥጥ ሌላኛው አድፍጦ ይጠብቅ የነበረው ተፈሪ እንደፈነገለው የሚታወቅ ነው። አያቱ ምኒልክ ግን ዙፋኗን ከተቆናጠጠባት ቀን ጀምሮ የደዌ ዳኛ ጥሎት ያልጋ ቁራኛ እስኪያደርገው ድረስ ሁለት አይኑን ከድኖ የተኛ አይመስልም። በአደባባይ እምዬ ከተቸገሩት ጋር አብሮ የሚቸገር በክፉ የረሃብና የጠኔ ዓመታት ከቤተ መንግስቱ ደጃፍ ለደረሱት እንጀራ አስፈትፍቶ ንፍሮ አስቀቅሎ በንጉሱ እጅ እየሰፈረ ሲያድል የሚውል ሩህሩህ እንደ እናት የተባለ ገጸ ባህሪ ቢላበስም በዙፋኑ ጉዳይ ግን ቆቅ ሆኖ በስጋትና በንቃት ተኩላ ሆኖ እያንዳንዷን እንቅስቃሴ በጥርጣሬ ተከታትሎ ነበር ዙፋኑን ሲጠብቅ የነበረው። ይህንን ለማወቅ ብዙ መሄድ ሳያስፈልግ ወደ ውጭ ሀገርና በሀገር ውስጥ የተጻጻፉትን ደብዳቤዎች ስንመለከት ምኒልክ ምን ያክል ነገሮችን በንቃት እንደሚከታተልና ቀላል ነው የሚለው ጉዳይ እንዳልነበረው መገንዘብ ይቻላል። ከበጣም ጥቃቅን የሽጉጥና የጠመንጃ መለዋወጫ ዕቃዎች እስከ ትላልቅ ፕሮጀክቶች፣ ከተራ የግለሰብ ጤንነትና የለቅሶ ጉዳይ እስከ ትላልቅ ዓለም አቀፋዊ ጉዳዮች በጥንቃቄ ይከታተላቸውና ያውቃቸው ነበር። ደብዳቤዎቹን ስናነብ ይህ ሰው ይህንን ጉዳይ ረስቶልኛል፣ በዚህ ይዘናጋልኛል እና በዚህ እመጣበታለሁ የሚሉት አይነት ግለሰብ እንዳልነበር መረዳት ይቻላል። እንኳን ትልቁን የዙፋን ጉዳይ ይቅርና በአንዲት የግዛቱ ወይም የሀገሪቱ ጥግ ስለተሰራች የቤተ ክርስቲያን በርና መቃን ብሎም ዕጣንና ጧፍ፣ ሸማና ጫማ በቁም ነገር አስተውሶ ደብዳቤ የሚጻጻፍ ሰው ነው። በዙፋን ለመሰንበት የሚሆኑትን አጋዥ አካላት የመለመለበትና የያዘበትን መንገድም ቢሆን በጣም አስገራሚ ነበር። በሕይወቱ ያለፉትን በርካታ ሴቶች ሁሉ ርግፍ አድርጎ ትቶ ለአንድ ልጅ እንኳን ያላበቃችውን ጣይቱን የሙጥኝ ያለበት ምክንያት ወንድሟንና ዘመዶቿን የተጠቀመበት መንገድ በሸዋ መኳንንት ላይ ብቻ እምነት ሳይጥል በክፉ ቀን ተከትለውት ሸዋ የገቡትን ባለሟሎቹን የያዘበትን መንገድ ስናስተውል ይህ ሰው ሁለት አይኑን ከርኖ እንዳልተኛ ማመን ይቻላል። ለዚህም ይመስላል የዘመኑ አዝማሪ ሰውን እንዴት መያዝ እንዳለበት ማወቅ ማለት ከዙፋን መሰንበቻ መንገዶች አንዱ እንደሆነ የተናገረለት። ጠቢብ ነው ይሉታል ሰለሞን በአባቱ፣ ምኒልክ በለጠ ሰው ይዞ መብላቱ። በዘመናዊ የኢትዮጵያ ታሪክ ውስጥ የምኒልክ የንጉሠ ነገሥትነት ዘመን ከቀደምቶቹ ይሁን ከተከታዮቹ በአንጻራዊነት የተሻለ መረጋጋት እንደነበረው ይነገርለታል። ምክንያቱ ላይ ስምምነት ባይኖርም በእርግጥ አንድ ነገር ላይ መተማመን የሚቻል ይመስላል። ይኸውም ምኒልክ የሚመራውን ወይም የሚገዛውን ሀገርና ሕዝብ ደህና አድርጎ ያወቀ ፖለቲከኛ ነበር ማለት ይቻላል። በብዙ ውጥንቅጥ ውስጥ አልፎ ከሱ ዘመን የደረሰው የሀገሪቱ የፖለቲካ ሁኔታ እሱ ጋር ሲደርስ የተረጋጋው ምኒልክ ራሱ ባመነበት መንገድ ብቻ ሳይሆን ዜጋውን የአካባቢው ገዢዎች
እንዲሆን ወይም እንዲያደርጉት በፈለጉት መንገድ ስለለቀቃቸው ነበር ተብሎ ተጽፏል። አሳማኝም ነው። ለሁሉም የአባቱን መረቀለት እንዳለው ገብረ ሕይወት ባይከዳኝ። ይህ የአባትህን መርቄልሃለሁ የሚለው አዋጅ በዳግማዊ ቴዎድሮስም ታውጆ የነበረ ቢሆንም ቴዎድሮስ ግን የአባታችንን ብለው የቀረቡትን እምነት የጣለባቸው አይመስልም። ቴዎድሮስ የአባታቸውን ሳይሆን የመረቀላቸው በራሱ የሰላ ጎራዴ እሱ በቀደደው መንገድ ሊያዋድዳቸው ነበር። ነገር ግን ሁሉም ከእጁ ላይ ተበተነበት። ቴዎድሮስ አዲስ ነገር አመጣ። የሀገሩ ሕዝብ ደግሞ አዲስ ነገር አይወድም፣ አመጸበት። ምኒልክ ከዚህ የተማረ ይመስላል። የቴዎድሮስን ተቃራኒ መንገድ ነው የተከተለው። የእሱን ዙፋን እስካልነኩበትና ዓመታዊ ግብር ለመገበር ፈቃደኛ እስከሆኑለት ድረስ ሁልህም በየአባትህ ግባ፣ የአባትህን መርቄልሃለሁ ብሎ በቃሉ ታመነላቸው። እንደ ልማዳቸው እንዲቀጥሉ ፈቀደላቸው ነው የሚለውን የገብረ ሕይወት አመክንዮን ለማመን እንድንገደድ የሚያደርጉ ብዙ ማሳያዎችን ማንሳት ይቻላል። ቆይቶም በቀዳማዊ ኃይለ ሥላሴ ዘመን የተሸረሸሩና የተሻሩ ብዙ ነገሮች ቢኖሩም አብዛኛው የደቡባዊ የኢትዮጵያ ክፍል ሳይቀር የአባቱን የኑሮ ፈሊጥና የፖለቲካ ስርዓት ይዘው እንዲቀጥሉ ነበር የተዋቸው። አለያማ ወደማያባራ የተራዘመ አመጽና ጦርነት ይገባና ይቀጥልበት ነበር። ሃይማኖት፣ ቋንቋ፣ ሌሎችም ማንነቶች በኋላ በቀዳማዊ ኃይለ ሥላሴ የማዕከላዊነት ፖሊሲ ይመስላል የመናድ ሙከራ የነበረው። በምኒልክ ጊዜ ያልተነኩትን በመንካት ነበር ኃይለ ሥላሴ በርካታ አኩራፊ አካባቢ ገዢዎችን የፈለፈለው። አልፎ ተርፎም በባላገር ስም የተካሄዱ የፖለቲካ አመጾችን ያስተናገደው ለማለት ይቻላል። የደቡባዊውን አካባቢ ማህበረሰብ መሬት አልባ የሆነበት ታሪክ እንኳን የረጅም ጊዜ ሂደት ነበር ልንል እንችላለን። እሺ ብለው ያልገበሩትና አስገባሪ የተሾመባቸው አካባቢዎች ሁሉ ሳይቀሩ ግብር ብቻ መሰብሰብ ይጠበቅበት የነበረ ግብር ሰብሳቢ ቀስ በቀስ ስልጣኑ ግብር ከመሰብሰብ አልፎ ወደ ንብረት ነጠቃና ባለመሬቱን ወይም ገባሩን ጭሰኛ ያደረገበትን ረጅም ሂደት ማጤንን ይጠይቃል። አሊያማ ኃይለ ሥላሴ ላይ ያመፀው ምኒልክ ላይ ለማመጽ ምን ከልካይ ነበረበት? የምኒልክ መንገድ በተራው ዜጋ ሕይወት ላይ ያን ያክል ልዩነት የፈጠረ አልነበረም ለማለት ያስደፍራል። የአድዋ ድል ለኢትዮጵያና ለመሪዋ ትልቅ ዕውቅናን ስለማስገኘቱ ብዙ ተነግሮለታል፣ ተጽፎለታልም። የዚያን ያክል ደግሞ በቀጥታም ይሁን በተዘዋዋሪ ሀገሪቱን ለተጠናወታት የታሪክ ፖለቲካ ሾተ ላይ ትልቅ መነሻ ምክንያት ለመሆን ችሏል። ኢትዮጵያ በምኒልክ ብልህ የፖለቲካና ወታደራዊ አመራር ጣሊያንን ማሸነፍ ችላ ዓለምን ጉድ ያስባለችበት ድል አስመዝግባለች። የአድዋ ድል ከድሉ በኋላ ግን በርካታ አካላት በቀል በሚመስል መልኩ ስለ ኢትዮጵያም ስለ ምኒልክም ዛሬ በእጅጉ ለሀገሪቱ ፈተና የሆኑ ነገሮችን በተለያዩ መንገዶች አስቀምጠውለታል። የመጀመሪያ ነገር የምኒልክን ጥቁርነት ወደ ጎን የሚሉ ትንተናዎች በማምጣት እሱ ራሱ ከአውሮፓውያን እኩል ቀኝ ገዢ ጦርነቱም በቀኝ ገዢዎች መካከል በተደረገች ቅድድም ምክንያት የተከሰተ ነበር በማለት በተለይም ኢትዮጵያም መሪዋ ምኒልክ ከሌሎች አፍሪካውያን ይለያሉ፣ የአሸናፊነቱ ምክንያት ያ ልዩነት ነው ብለዋል። የኢትዮጵያ መሪዎች ጥቁሮች ሳይሆኑ ሴሞች ስለመሆናቸው ታሪካቸው ይመሰክራል። እነሱ ደግሞ ወደ ያልቀኑት የአፍሪካ አካባቢዎች ሄደው በመስፈር ማቅናት ታሪካቸው ነውና ምኒልክም ሰፋሪ አቅኚዎችን በደቡባዊ ክፍል መመስረቱ የዚያ ልምድ ቀጣይ ነው የሚል ገለጻም ነበረበት። በባህልም ደረጃ ሰሜናዊ አጋማሽ የክርስቲያንና የሰለጠነ ባህል አካል ስለሆነ ወዳልሰለጠነው ደቡባዊ ክፍል በመዝመት የማሰልጠን እንቅስቃሴ ያደረገ በሚል ሰሜናዊውን ከደቡባዊው የኢትዮጵያ ክፍሎች የሚነጥሉ እጅግ መርዛማ ትንተናዎችን አኑረዋል። በተለይ አበሻና አበሻ ያልሆኑ የሚባሉ መለዮች በእጅጉ መሬት እንዲይዙ ለማድረግ አቢሲኒያ ሌላኛዋ በሽቅድድሙ ተለጣፊ ሆና በአሸናፊነት የወጣች በአፍሪካ ያለች አበሻ ያልሆኑት የደቡባዊው ክፍል ቀኝ ገዢ ናት አስብለዋል። በሌላኛው ጫፍ ደግሞ ጣሊያን የተሸነፈችው በተደራጀና በሰለጠነ ጦር ሳይሆን ገና የአውሬነት ባህሪ ባለቀቀው ጨካኝ የእውር ድንብሩን እየተጋፈጠ በጅምላ ያለቀ በሚዋጋ ኋላ ቀር ጦር ነው የሚልም ገለጻ ነበረበት። በዚህኛው ብያኔ በደቡባዊ ክፍል የነበሩትን የምኒልክ ዘመቻዎችንም የዚሁ የጨካኝ ጦርና ዘር ማጥፋት ድርጊትን ያሳያል በማለት የሞተውን የተጨፈጨፈውን የሰው ቁጥር እንደፈለጋቸው በሺዎችና በሚሊዮኖች እየገመቱ ከአውድ ውጪ የሆነ ማስታወሻ አስቀምጠዋል። እግረ መንገዱንም ለአድዋ ድል የኢትዮጵያን ጥንካሬና ምክንያት ከመዘርዘር ይልቅ ጣሊያን የፈጸመቻቸውን ስህተቶች በመደርደር ለሽንፈቷ ምክንያት ራሷ እንደሆነችና የኢትዮጵያ ጥንካሬ እንዳልሆነ ለማስመር የጣሩም ጸሐፊዎችም ቀላል አልነበሩም። ምናልባትም ይህች የአውሮፓ አሰዳቢ ናት በሚመስል ቅላጼ
ከአድዋ ድል በኋላ ምኒልክ መረብን ተሻግሮ ጣሊያንን እስከ ባህር ድረስ ያልገፋው ትግርኛ ተናጋሪዎች አንድ ላይ ከሆኑ ለዙፋኔ አደገኛ ናቸው፣ ለሁለት ይከፈሉ ብሎ ነው የተወው የሚለውም ከአውዱ ውጪ የሆነ ሀተታም የዚሁ የበቀል ድርጊት አንዱ መገለጫ ነበር የሚል ግንዛቤም አለ። የምኒልክ የሀገር መሪነት ዘመነ ታሪኩ ሲታወስ በፖለቲካ ዓላማዎቻቸው ልዩነቶች ምክንያት አንዱን ምኒልክ በሶስት የተለያዩ የታሪክ ገጾች ስለውታል። አንዱን የመጀመሪያ ምኒልክ ሀገር የሰራ የተበታተኑትን ግዛቶች ያሰባሰበና ግዙፍ ሀገር ያወረሰን ነው የሚል ገጽ ሲያሳይ፣ ሁለተኛው ምኒልክ ደግሞ የአውሮፓ ወኪል ሆኖ የጥቁር ቅኝ ግዛትን በነፃ ህዝቦች ላይ አንሰራፍቷል የሚልን ገጽ ያሳያል። ሶስተኛው ደግሞ ምኒልክ ጥንታዊቷን ሀገር ለሁለት ከፍሎ ለጣሊያን በመሸጥ የሀገር ክህደት ፈጽሟል የሚልን ገጽ ያሳያል። እንደተባለው የገጽታዎቹ ልዩነት ዋና ምክንያት ፖለቲካ ሲሆን ሶስቱም በየራሳቸው ለሚፈልጉት የፖለቲካ ዓላማ ታሪክን እንደ ግብዓት ለመጠቀም በሚያደርጉት ጥረት ውስጥ ታሪካዊ ኩነቶችን የተረጎሙበት የየራሳቸው መንገድ ነው። ያ ደግሞ አንዱን ምኒልክ ባለ ሶስት መልክ ንጉሠ ነገሥት አደረገው። ለምሳሌ ከቀደምቱ ብንጀምር ሁለቱም ለጣሊያን ያደሩ ሆነው እያሉ ነጋድራስ አፈወርቅ ገብረ ኢየሱስና ብላታ ገብረ እግዚአብሔር ጊላ ማርያም ስለ አፄ ምኒልክ የጻፉት የሰማይና የምድር ያህል የተራራቀ ነው። ሁለቱም ኢትዮጵያን የሚወዱ ለኢትዮጵያ ከማንም በላይ የሚቆረቆሩ ያስመስላሉ። እነሰም በዛም በንጉሳቸው ስር ሆነው ሀገራቸውን የሚያገለግሉትን በየሰበብ አስባቡ ይኮንናሉ። አንዱ ከምኒልክ ከራሱ ለመታረቅ መልአክ ነው ሲል፣ ሌላው ደግሞ ጥፋቱን ሁሉ ምኒልክ ላይ በማላከክ ከሃዲ ሰይጣን ነው ብሎ ለራሱ የህሊና ረፍት ሊያገኝ ይመስላል። ቀጥሎ የመጣውና ዘመናዊውን የከፍተኛ ትምህርት የተማረ ወይም እየተማረ ያለው ደግሞ የምኒልክን ገጽታ በተለያየ መንገድ ለመሳል ምሳሌ የሚሆኑ ሁለት ግለሰቦች ተድላ ኃይሌና ዋለልኝ መኮንን ናቸው። በሁለቱ መካከል የምኒልክን የታሪክ ዘመን ለፖለቲካ ዓላማቸው የተረጎሙበት መንገድ ሁለት ጫፍ ሊባል የሚችል አይነት ነው። በእርግጥ ሁለቱም የነበሩበትና ያሉበትን ሁኔታ ከመረዳት አንጻርና በግልብ ከውጭ ባነበቡት ጽሑፍ በመመራት ወደ ውሳኔ መድረስ መቻላቸው ነው። አንዱ ወጥ እንድትሆን ይመክራል። ለዚህ ተግባራዊነት ደግሞ ምኒልክ አሰባሳቢ ነበር የሚለው የታሪክ ትርጉም አገልግሎት ላይ ያውላል። ሌላኛው ደግሞ በብሔረሰብ እንድትበታተን ይመክራል። ለዚያ ተግባራዊነት ደግሞ የነበረችው ኢትዮጵያ ሳትሆን የብሔር ብሔረሰብ ስብስብና ለሀገርነት ያልበቃች ነበረች የሚል የታሪክ ትርጉም ይጠቅሳል። ኢትዮጵያ በታሪኳ ቋሚ ዳር ድንበር የመንግስት መቀመጫና አሁን የያዘችው ቅርጽ የተበጀላት በምኒልክ ዘመን ነበር። ከዚያ በፊት ግን የመንግስቷ ጉልበት ሲጠነክር የግዛቷ የቆዳ ስፋት የሚለጠጥ፣ የመንግስቷ ጉልበት ሲደክም የሚጨማደድ እየሆነ ለብዙ ክፍለ ዘመናት እንደቆየች ይገለጻል። የኢትዮጵያ የቆዳ ስፋት አንዳንዴ እሳት እንዳየው ጅማት ሲኮማተር፣ ሌላ ጊዜ ደግሞ ከሚታመነው በላይ እንደ ላስቲክ ሲለጠጥ እንደኖረ በብዙዎች ይተረካል። ዋናው ነገር የመንግስት መኖር ነበር። በዚህ ሂደት ዋነኛው የመንግስቷ ተግባር ማስገበር ሲሆን ያንን የማስገበር ስፍራ የሚይዘው ደግሞ ያሸነፈ ነው። በዚህ ምክንያት ያስገበረና ያሸነፈ የአማርኛ ትርጉም ሁሉ አንድ ነበር ማለት ይቻላል። ያስገበረ ወይም ያሸነፈ ይነግሳል ወይም ጌታ ይሆናል፣ ይጌታይባቸዋል ይላል ገብረ ሕይወት ባይከዳኝ። እንዲህ የሆነ ለብዙ ክፍለ ዘመናት በመዝለቅ ከምኒልክ ዘመን ላይ ደረሰ። ምኒልክም ብዙ ቦታዎችን አስገበረ። ሲያስገብር ደግሞ ዘር፣ ሃይማኖት፣ ቋንቋ፣ ጎሳ አልመረጠም። የቻለውን ሁሉ ነው ያስገበረው። ሸዋን የመንግስቱ መነሻ አድርጎ ልክ እንደ ሰፌድ ስፌት እያሰፋ ሄዶ በእጁ በነበሩት ገባሪ ግዛቶች ላይ ሌላ ገባሪ ግዛት እየጨመረ ያለ ልዩነት ማሸነፍ የቻለው ሁሉ ነበር ያስገበረው ማለት እንችላለን። በአጠቃላይ ምኒልክም በደረጃው ሲያስገብርም ቆይቶ በጥቅምት ወር 1882 ዓ.ም አስገባሪ ብቻ ሆኖ ወጣ። ስለዚህ ልክ እንደ ቀደምቶቹ የሱም ዘመን የእርስ በርስ ግጭቶች ወይም ጦርነቶች ሁሉ መነሻ ምክንያቶች ትገብራለህ አልገብርም ብቻ ሆኖ ይታያል። የገበረው ወይም የተሸነፈው በተቆረጠለት ወይም በተቆረጠበት መጠንና ጊዜ ግብሩን ያስገባል። ያላስገባ በጉልበት ይዘረፋል። ያ ደግሞ ለበርካታ ክፍለ ዘመናት የዘለቀ ልምድ ነበር ብለናል። እንዲያውም ይህ ክፍለ ዘመናት ወይም ሺህ ዓመታትን የዘለቀ በጉልበት የማስገበር ወታደራዊ እንቅስቃሴ ለህዝቦች መስተጋብርና መዋዋጥ ከምጣኔ ሀብታዊ እንቅስቃሴዎች ላይ ከፍተኛ ሚና ተጫውቷል። ከጥንት የታሪክ ዘመን ጀምሮ እንደነዚህ ወታደራዊ እንቅስቃሴዎች ህዝቦችን ስብጥር የለወጠ ክስተት በአካባቢው ያለ አይመስልም። በጦርነቶቹ ጊዜ በተለይ በሌላ ወቅት ላይ የሚገድቡ አጥሮች ሁሉ ይደረማመሳሉ ወይም ይጣሳሉ።
ለምሳሌ የመካከለኛ ዘመን 13ኛ እስከ 16ኛው ክፍለ ዘመን አጋማሽ የደጋው የክርስቲያን ሀገረ ንጉሶችና የቆላው የእስልምና ሀገረ ሱልጣኖች ያረጓቸውን የተራዘሙ ግጭቶችና ጦርነቶች በውስጣቸው የማጥመቅና የማስለም እርምጃዎች የተሞሉባቸው የህዝቦች እንቅስቃሴዎች የራስን ማንነት የመስጠትና የሌላውን ማንነት የመውሰድ ሂደቶች የበዙባቸው ነበሩ። በመደበኛው የማህበረሰብ መስተጋብር ወቅት በኢትዮጵያውያን ዘንድ በጋብቻ ለመተሳሰር ወይም ለመዋለድ ይገደቡ የነበሩ እንደ የሃይማኖት ልዩነት፣ የሙያ ልዩነት፣ እነሱ የዘር ልዩነት ይሉታል፣ የማህበረሰብ የደረጃ ልዩነት፣ የመሳፍንት፣ የመኳንንት፣ የገበሬ፣ የካህን ሁሉ በወታደራዊ ዘመቻዎች ጊዜ አጥርነታቸው ይፈርሳል። ወታደራዊ እንቅስቃሴዎች ነገሮችን ሁሉ እንዳልነበሩ አድርገው ይቀይራሉ። የመገዳደልና የመቆሳሰል ሂደቶችን ብቻ ሳይሆን የመጋባትና የመዋለድ ሂደቶችን ያፋጥናሉ። እነዚህ ሁሉ የማስገበር የመገበር ግጭቶችና ጦርነቶች ብሎም መስተጋብር የተደረጉት በእነዚህ ቋሚ የመንግስት መቀመጫና የሀገር ዳር ድንበር ባልነበረባቸው ዘመናት ውስጥ ነበር። ስለዚህ ዋነኛው የምኒልክ ዘመን ልዩነት ከዚህኛው ዘመን የደረሰ ቋሚ የመንግስት መቀመጫ ዳር ድንበር ብሎም ለመንግስቱ ገባሪ አካባቢዎችን አበጅቶ ማለፉ ነው። ወይንም በአፍሪካ ቋሚ የሀገር ዳር ድንበርን የማበጀት ዘመን ጋር መገጣጠሙ ነው። ባጭሩ ምኒልክ ማስገበር የቻለውን ሁሉ አስገበረ። በአቅም ማነስ፣ በእድሜ መግፋትና ጤና ማጣት ምክንያቶች ያቃተውን ተወው ማለት እንችላለን። ወራሾቹም በዚያው የመንግስት መቀመጫ ከተማና የሀገር ዳር ድንበር ረጉ። በዚህ ምክንያት አንዳንድ የዳር የጥንት ገባሪ አካባቢዎች ከድንበሩ ውስጥ ዋሉ፣ አንዳንዶቹ ከድንበሩ ውጭ ዋሉ። ይህ በአብዛኛው የታሪክ ባለሙያዎች እምነት ያገኘ አረዳድ ለመሆኑ ለአንደኛ ዓመት የዩኒቨርሲቲ ተማሪዎች በሙሉ እንደ የጋራ ኮርስ የሚሰጠውን ኢትዮጵያ ኤንድ ዘ ሆርን የሚባለውን ኮርስ ማሰብ ብቻውን የሚገልጸው ነገር አለ ማለት ይቻላል። ስለዚህ በታሪክ ትምህርታችን ኢትዮጵያ ስንል መንግስቱንና የመንግስቱን መቀመጫ ትኩረት ያደረገ ብቻ የሚሆነውም ለሀገሪቱ ብዙ ክፍለ ዘመናትን የተሻገረ የመንግስትነት ታሪክ እንጂ ብዙ ክፍለ ዘመናትን የተሻገረ የቋሚ ዳር ድንበርና የቋሚ የመንግስት መቀመጫ ከተማ ባለመኖሩ ምክንያት ነው። አክሱም የመንግስት መቀመጫነቱ ሲያበቃ ብዙም የታሪክ ትኩረት አልነበረውም። ላሊበላም የዛጉዌ ስርዓት ሲያበቃ ትኩረት ያጣል። መካከለኛው የሀገሪቱ ክፍልም ከ17ኛው ክፍለ ዘመን በኋላ ብዙም ትኩረት የለውም። ከአባይ በስተሰሜን ያሉ አካባቢዎችም ከሸዋ እንደገና የመንግስት መቀመጫ መሆን ጋር ጠንካራ ትኩረት ያጣሉ። የሸዋ የታሪክ ትኩረት መሳብ ከምኒልክ ዘመን መጀመር ጋር ጀምሮ የመንግስት መቀመጫነቱን ስላላጣ ትኩረት እንደሳበ እስከዚህኛው ዘመን ዘለቀ።